ሳናውቅ ሳናነበው አይደለም፣ አይተነው አገናዝበነው ነው። በተቻላችሁ መጠን ቢሃምብል ከዛ ደግሞ ትክክል አለመሆኑ ከገባችሁ እስልምና ውስጥ ምትሰራላችሁ ወገኖች። ይህ አሁን ነቢያችሁ ነቢይ የተደረገበት ከሆነ ሶስቱ ጥያቄው ሎጂካሊ ስህተት ከሆነ ጠያቂው አካል ደግሞ እንደገና እስልምናን መልሶ የበተነ ከሆነ ለምን ዓላማ እንደጠየቀው ግልጽ ነው ማለት ነው። ለምን ዓላማ እንደጠየቀው ግልጽ ነው። እስልምናን ለማፍረስ ሙሐመድ ሐሰተኛ ነብይ መሆኑን ለማሳየት ይህንን ጥያቄ እንደጠየቀ ማሳያ ነው። ብዙ ጊዜ አቡላብን ታሪክ አንስታችሁ አቡላብ ታዲያ እንደዛ ከሆነ ለምን ፎልሲፊኬሽን ቴስት ተጠቅሞ እስልምናን ሐሰተኛ አያደርግም ነበር ትላላችሁ አይደለ? ያው አብደላ ኢብን ሰላማ ፎልሲፋይድ አደረገው። የናንተን እንትና ላይ አቡላብ ላይ የምትጠቀሙትን የፎልሲፊኬሽን ቴስት ጥያቄ ይኸው ፎልሲፋይድ አደረገው እዚህ ላይ። ታዲያ ለምን እንትን አትሉም? ቻሌንጅ አድርጉኝ፣ ወይንም ቻሌንጅ አድርጉኝ። ራሱ መሐመድ በተናገረው ደግሞ በራሱ ንግግር ፍርዱን አሳያችኋለሁ። ራሱም መሐመድ ሰልፍ ሪፊት እንዳደረገ ራሱ ላይ ሪፊት እንዳደረገ ባለው መሰረት ቀድሞ የጨረሰ ማንን ይመስላል አለ። ልጁ አባቱ ቀድሞ ከጨረሰ አባቱን ይመስላል። እናት ቀድማ ከጨረሰች እናትን ይመስላል አለ። እንመጣበታለን። ራሱን እንዴት ሪፊት እንዳደረገ ደግሞ እናየዋለን ማለት ነው። ቢኒና ጓ እንኳን ደህና መጣች። አሁን ለምሳሌ ከ30 ዓመት ከ20 ምናምን ዓመት ከ10 ምናምን ዓመት በፊት የነበሩ ኬዞች ከሀገር ውጭ ያሉ ኬዞች ማለት ነው። ለምሳሌ ወንጀሎች፣ የተለያዩ ወንጀሎች ተፈጽመው ነበረ። ለምሳሌ ነፍስ ግድያ ወንጀሎች በጣም ብዙ ኬዞች ነበሩ። ኤፍቢአይ ቁጭ አድርጎ የያዛቸው፣ ሲአይኤ ቁጭ አድርጎ የያዛቸው ማለት ነው። በጊዜው ጥሩ ቴክኖሎጂ ስላልነበረ በ19 ምናምን ጥሩ ቴክኖሎጂ ስላልነበር እነዛ ኬዞች ምን ተደርገዋል? ፖዝ ተደርገው ቆመዋል። ለምሳሌ ገዳዩ እፎይ ከሆነ ተጠርጣሪ ተብሎ ይያዛል። ግን ምንም ማረጋገጫ ስለማይኖራቸው ያን እፎይ ስለመሆኑ ማረጋገጫ ስለማይኖራቸው ይተውታል። ምን ስለሆነ ማሽን ስለሌለ፣ በዛን ጊዜ ቴክኖሎጂው ጥሩ ስላልነበር። ከ1400 ዓመት በፊት እንዲህ ብሎ የተሰከሰው ህዝብ አሁን ላይ የቴክኖሎጂ ሁሉን ነገር ግልጽልጽ አድርጎ ኢቨን እንኳን ታውትና አልትራሳውንድ እንኳን ክሊር ሁሉን ነገር ሲቲ ስካን ያለውን ነገር ክሊር አድርጎ በሚያሳይበት ሰዓት ታውትና የዘረመልን በስነ ስርዓት እያንዳንዱን ነገር የሚያሳይ ቴክኖሎጂ ደረሰን። አሁን እስልምና ጉድ ሆነ። የዛን ጊዜ ወንጀለኛ ተጠርጣሪ ተብለው የነበሩት ሰዎች አሁን ላይ እየተያዙ ከርቸሌ እየገቡ ነው። ምክንያቱም ቴክኖሎጂዎች መጥተው ወንጀለኛ መሆናቸው እየተረጋገጠ ነው። አሁንም መሐመድ ቴክኖሎጂ ባመጣው ነገር የተናገረው ነገር ነብይነቱ የተቀመጠበት ነብይነቱ የተረጋገጠበት ነገር ይሄው እየተጋለጠ ነው። ስለዚህ እስልምና ውስጥ ምን ሰራላችሁ? ውጡ። ያ ታንክ ኑር እንደሙድህ ኑር እንደሙድህ I think for yeah. ከስር ያላችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ላይክ አድርጉ። ዩቲዩብ ላይ ኮሜንት አስቀምጡ። ቢሻሻል ቢስተካከል የምትሉት ነገር የፎይ ዩቲዩብ ቻናል ላይ ማለት ነው። የፎይ ዩቲዩብ ቻናል ላይ የምትከታተሉ ሰላም ብለናል። በዚህ አጋጣሚና ሀሳብ አስተያየት አስቀምጡልን። ዩቲዩብ ላይ ስለሚቀመጥ እናገኘዋለን ማለት ነው። እንደዛ አድርጉ። ላይክ አድርጉ። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ይሄንንም ላይቭ ታፕ ኮፒ ሊንክ እያደረጋችሁ እንቀጥላለን ማለት ነው። በነገራችን ላይ ዛሬ ሙስሊሞች እዚህ ቡሃሪ ሐዲስ ላይ ነው በአማርኛ እንዲገባችሁ እንደተጠቀሰው እንደዚህ ሴትዮ መሆን አለባችሁ። እቺ የመሐመድ ሚስት ሴት ነች አይደለ?
ምን ብለዋለች እንዴ? ሴት ልጅ የዘር ፈሳሽ ታፈሳለች እንዴ ብለዋለች። ሴቶች አላችሁ እዚህ ውስጥ ብዙ ሙስሊሞች ይህን ጥያቄ እንድትጠይቁ እንፈልጋለን ዛሬ። ይህንን አርጊውመንት ያመጣው እኛ አይደለንም፣ ራሱ መሐመድ ነው። ነብይ ብቻ የሚያውቀው ብሎ ማለት ነው። የጠየቀው ደግሞ ነብይ ያልሆነ ሰው ነው። ለምሳሌ የአንድ ሙያ አለ ዶክተር ብቻ የሚያውቀው ነገር ተብሎ ተነግሮ ዶክተር ያልሆነ ሰው ሊያውቀው አይችልም ማለት ነው። ዶክተር ብቻ ነው የሚያውቀው ከተባለ ነብይ ብቻ ነው የሚያውቀው ተብሎ መልሱ ቢነገረውም ጠያቂው ዶክተር እስካልሆነ ድረስ ዶክተር የሚያውቀውን ብቻ ነገር ሊያውቅ አይችልም። ጠያቂ ስለ ዶክተር እውቀት ከሌለ ወይ ደግሞ አሌስ ዶክተር ካልሆነ ይህም ሰውዬ ደግሞ አብደላ ኢብኑ ሰላማን ነብይ ብቻ የሚያውቀው ብሎ ጠይቆት ለመሐመድ ሲመልስለት የመለሰለት ይሄ ነው። እንዴት ነው ሰው እናትና አባቱ የሚመስለው ተብሎ ሲጠየቅ የዘር ፈሳሹን ቀድሞ ካፈሰሰ አባቱ ካፈሰሰ አባቱን ይመስላል፣ እናቷ ካፈሰሰች ደግሞ እናቱን። ይሄ ነብይ ብቻ ነው የሚያውቀው። አብደላ ሰላማ ደግሞ ምን አደረገው? ኮንፈርም አደረገ። ትክክል ነህ አንተ ነብይ ነህ አለ። አንደኛ እሱን ተሳስተዋል፣ ሁለተኛ ነብይ ብቻ የሚያውቀው ብሎ ችግር አለበት፣ እሱን አሳይቷቸዋል። ስለዚህ ዛሬ በርካታ ሰዎች ከእስልምና ትወጣላችሁ። ምክንያቱም እስልምና የቆመው በመሐመድ አስተምሮት ነው። መሐመድ ብቻ ነው። መሐመድ የለም ማለት እስልምና የለም። ክርስትና ላይ ብትመጡ መጽሐፍ ቅዱስ ላይ አንዱን ነብይ ብታወጡ አንድ ነብይ አለ፣ አንድ ነብይ ብታወጡ አንዱ ነብይ አለ። በርካታ ነብያቶች አሉ። እስልምና ላይ ግን መሐመድና መሐመድ ነው ያለው። እሱም ደግሞ ነብይ ካልሆነ እስልምና ውሸት ነው ማለት ነው። አንለስ ከተፈጥሮ ጋር ራሱ የሚጋጭ ነገር ተመዝኖ ሲል በእኛ ዘመን የወደቀ ሴቶች አሁን ለምሳሌ ልክ እንደ ኡሙ ሰላማ መሐመድን ብትጠይቁት ምንድን ነው ያለት? ቀኝ እጅሽን አፈሪን ከሆነ ያለት አይደል? ላንብብላችሁ። ኡሙ ሰላማ ባስተላለፉት መሰረት ኡሙ ሱሌይማን ወደ አላህ መልእክተኛ መጣች፣ እንዲህ አለች፣ የአላህ መልእክተኛ ሆይ አላህ እውነትን ለመናገር የሚያፍር አይደለም ማለት ሼም አይዘኝም፣ በቃ በድፍረት ልጠይቅህ ብላ ነው። በመሆኑ ማለት ሴት ልጅ በህልሟ ወንድ ጋር ብትገናኝ ገላዋን መታጠብ ግዴታ ይሆንባታልና ብላ ጠየቀችው። ነብዩ እንዲህ አሏት፣ ፈሳሽ ነገር ካየች መታጠብ ግዴታ ይሆንባታል አሏ። ኡሙ ሰላማ ግራ ገባት። ሴት ነች ፈሳሽ ነገር ካየች ሲባል እንዴ ሴት ታፈሳለች እንዴ ያለች ሴት ታፈሳለች እንዴ ብላ ጠየቀችው። ከዛ መሐመድ ምን አላት? ያላህ መልእክተኛ ቀኝ እጅሽን አፈር ይንካው ማስተዋል ተስኖሻል ማለት ነው። ታዲያ ልጁ እንዴት እርሷን መስሎ ይወለዳል ዘርም አታፈስ ከሆነ አለ። ሴት ልጅ እውነት ሴቶች እንደ ወንዶች ታፈሳላችሁ? ካላፈሰሳችሁ የነብይነት መመዘኛው አንዱ ይሄ ነውና ነብያችሁ መሐመድ ነብይ አይደለም። ሴቶችም ወንዶችም ቀልብ ያላችሁ ዛሬ በርካቶች ከእስልምና ለመውጣት ምክንያትም ብቻ ሳይሆን ከበቂ በላይ ምክንያት ነው ብለን እናምናለንና እግዚአብሔር ልቦናችሁን ይክፈትላችሁ ለማለት ወዳለሁ። ቦስ የምትሉት ካለ ቀጥሉ። ከራሴ አይደለም የተናገርኩት፣ ይኸው ቡሃሪ ነው። ከቁርአን ቀጥሎ ተቀባይነት ያለው ትክክለኛ መጽሐፍ ነው። የአሁኗ ላይ ግልጽ እንደማድረግ ዴባይ ምናልባት ሴቶች ስላሉ ሴት ልጅ ስሜቷ በሚነቃቃ ጊዜ ለስቲሙሌሽን የሚኖራት ቅባታማ ፈሳሽ አላት። ያ ግን ለኢንተርኮርስ ሬዲ መሆኗን ነው ብልት እንትን የሚለው እንጂ የዘር ፈሳሽ አይደለም። ቀጥታ ዳይሬክት ያደረገው መሐመድ የዘር ፈሳሽ ብሎ ነው እራሱ። ስለዚህ ይህን እንትን እንድትሉ ፖይንት እንድታደርጉ ነው። ያ ሴት ልጅ ሴመናል ስፐርም ሴል አይደለም የምትወልደው፣ በሱ አይደለም። በስፐርም ሴል የሚወልደው ወንድ ነው፣ የሚያስወልደው በሱ ወንድ ነው። ፕላስ ደግሞ ዲስቻርጅ ማድረግ ማተር አያደርግም። ለምሳሌ እሷ ቀድማ ጨረሰች፣ እሱ ቀድሞ ጨረሰ የሚለው ምንም ማተር አያደርግም። ምክንያቱም ዲስቻርጅ የሚደረገው ያለው ቫጃኒና አካባቢ ነው። እሱ ሉብሪኬሽን ለዛ ነው የሚያገለግለው። ኮስቴ እንዳለው ሴቷ አንደኛ ሬዲ መሆኗ፣ ሁለተኛ ፍሪክሽን በሚፈጠር ሰዓት ቫጃይናል ሆሉ እንዳይጎዳ ስሙዝ ለማድረግ የሚጠቅም ነው። አንድም የወንዱን ስፐርም ሴል አዝሎ ወደ ፍሎፒያን ቲዩብ በሚጓዝበት ሰዓት ላይ በሰርቪክስ አማካኝነት እንዲጓዝ መንገድ የሚያቀላጥፍ የሚያሳልጥ እንጂ ከመውለድ ጋር ምንም ያገናኘው የለም። ምንም አያገናኝም። ምክንያቱም የሴቷ ዘር ፈሳሽ እንደ ወንድ አላት ብሎ የተናገረው መሐመድ ስህተት ስለሆነ በከለርም ጠቅሶ ቢጫ የሴት ፈሳሽ አላት፣ በሱ ነው የምትወልደው።
እሱ ደግሞ እሷን ይመስላል ቀድሞ ከጨረሰች ወይንም ካፈሰሰች ብሎ ያለው ስህተት ነው። ምክንያቱም ፈሳሹ ያለው የት ነው? ገና እዚሁ አራውንድ ኢንተርኮርስ የሚደረግበት አካባቢ ነው ብዛት እንትን የሚለው። እሷ የሚወለደው ፅንሱ ራሱ የሚፈጠረው ደግሞ የት ነው? እላይ የት? ከሰርቪክስ አልፎ ከቫጃይና ሄዶ ሰርቪክስ ገብቶ ከዛ በፍሎፒያን ቲዩብ አድርጎ በዛ ተጉዞ አምቡላ የሚባለው አካባቢ ላይ ነው። እዛ ላይ ነው እርግዝና ፅንስ የሚከሰተው። የእሷ እንቁላል ደግሞ ያለው ነው ኦቨሪ ውስጥ ነው ያለው። ኦቨሪ ደግሞ ላይ ነው ያለው፣ አይገናኝም ከዚህኛው ጋር። ስለዚህ ኦቨሪ እንቁላሉን ሲለቅ ከዚህ ከፍሎፒያን ቲዩብ አድርጎ ከሰርቪክስ አድርጎ ወደ ፍሎፒያን ቲዩብ ገብቶ ወደ አምቡላ ሄደው ስፐርም ሴል ሚሊየንስ ከዛኛው እንቁላሉ ሬዲ ሆኖ ሲወጣ ሁለቱ ሲገናኙ ከሚሊየን ስፐርም ሴል አንዱ ስኬታማ የሆነ የወንዱ ስፐርም ሴል ከእሷ ኤግ ሴል ጋር ምን ያደርጋል? ኮላይድ ያደርጋል፣ ወይም ደግሞ አንዱን እንቁላል ይሰብረዋል ማለት ነው እንጂ የሴቷ ይሄ በግንኙነት ላይ ይፈሳል የተባለው ከእርግዝና ጋር ምንም ያገናኘው የለም። ማለትም በእሱ አይደለም የምታረግዘው። ቢጫ መሆኑ በራሱ አንድም ፋንገስ ምናምን ችግር ነው። ሴቶች ቤቢ የጤና የማህፀን እንትን አማክሩ። ቢጫ ፈሳሽ አለኝ ብትሉ እንደዚህ በተለይ ማሳከክ ምናምን እንደዚህ አይነት ነገሮች ካሉ የፋንገስ ጋር በተያያዘ ከኢንተርኮርስ ጋር በተያያዘ የሚተላለፉ ሴክሹዋል ኢንተርኮርስ ትራንስሚትድ ዲዚዝ ሆኑ ከነኛ ጋር የተያዙ ምናምን በዛ ምክንያት የሚመጣ ችግር ነው። ቢጫ እንደዚህ ብዛት በተለይም ደግሞ ለየት ያለ ሽታ ምናምን ካለው እንደዚህ እና በዛ በሚፈሰው ነው የሚወለደው የሚለው ስህተት ነው፣ ሐሰት ነው፣ ውሸት ነው። ኑ ቻሌንጅ አድርጉን። እውነት ነው ካላችሁ ኑ ቻሌንጅ አድርጉን። ግን ፎር ሴክ ኦፍ አርጉመንት አይ በዚህ በሚያፈሰው ይወለዳል ብለን እንቀበል አይደለም ብለን እንሞግታለን እንዳልሆነ ስለምናውቅ። እነሱን ደግሞ እንደገና ደግሞ አሁንም ለመምታት ነው ብለን እንቀበል። እንስማማላቸውና እችን አዲስ እንመልከታት። ሙሐመድ ራሱን እንዴት ሰልፍ ሪፊት እንደሚያደርግ ቢኒ ማይክ አንስተ ነበር፣ መቀጠል ትችላለህ። ቃል አንዴ ሀዲሱን የሪፋን አውጣልኝ። ቲንክ ቡሃሪ 130 ነው በላችሁና ትንሽ ያው ሰውየው መጀመሪያ ላይ ያለው ሰውየው ጋር ሀሳብ ለመስጠት ነው። አብደላህ ብን ሰላማ የሚባለው ሰውዬ ራሱ ሲጀመር ሰውየው ላይ በመሰከስ ነው የሚጀምረው እስልምና ራሱ። ተመልከቱ እንግዲህ ሰውየው ስሙ አብደላህ ብን ሰላማ ነው፣ ሃይማኖቱ ግን አይሁዳዊ ነው። እኔ በጣም የሚገርመኝ ይህን ሀዲስ ሳነበው ሁሉ ጊዜ ሰውየው አብደላህ ብን ሰላማ ነው፣ ግን እምነቱ አይሁዳዊ ነው ተብሎ ነው የተቀመጠው። እና መሐመድ ወደ መዲና ማምጣቱን ሰምቶ ነቢይ የሚያውቀውን 3 ነገር ብቻ ልጠይቅ ብሎ ነው የመጣው ነው የሚሉት። እንግዲህ ስከሳው ከዛ ነው የሚጀምረው። አብደላህ ብን ሰላማ ብሎ አይሁዳዊ ኬት እንደሚያመጡት አላውቅም። ይህን እንኳን ማስተካክሎ መጻፍ እንዴት እንደማይችሉ አይገባኝም። ሆኖም ያም ሆነ ይህ ግን ያው ተነስቷል። 3 ብሎ ያላ ባሪያ ብሎ ስሙ አብደላህ ብን ሰላማ ብሎ አይሁዳዊ ነው ሰውየው። እና በዚህ ያህል የተዝረከረከ እምነት ነው። እና ለማን ደግሞ ስግጥ ይላሉ። ይሄን እምነት አሳያቸው ደግሞ እሱን እንትኑን ደግሞ አሳያቸው። አብደላህ ብን ሰላማ ሊያፈርሳቸው እንደመጣ ወይንም ደግሞ እኮ አህመድ ጀበል የተናገረው ደግሞ አለ እስልምናን የበተነ እሱ ነው ብሎ ነቢይ የተደረገው እሱ ነው መሐመድ መልሶ ደግሞ እስልምናን የበተነው እሱ ይሆናል ማለት ነው። በጣም በሚገርም ሁኔታ ኤኒሃው ብቻ ሰውየው ምንድነው ሰውየው ነቢይ ሳይሆን 3 ነቢይ የሚያውቁትን ነገር ብሎ ማቅረቡ ራሱ ጠያቂው ትክክል አይደለም፣ ነቢይ ካልሆነ በስተቀር። ምናልባት አንድ ጥበቃ ላይ የሚሰራ ሰውዬ ሄዱ አንድን ዶክተር
ሶስት ዶክተር የሚያውቁትን ነገር ብቻ ልጠይቅህ፣ ይሄን ከመለስክ አንተ እውነተኛ ዶክተር ነህ ብሎ እንደማለት ነው። ያ ሰውዬ እንግዲህ ጥበቃ ነው፣ ስለ ዶክተር ምናምን ወይም ትምህርቱ ዶክተር ብቻ የሚያውቀውም ብሎ ማለት ነው። አዎ ዶክተር ብቻ የሚያውቀውን ትምህርቱ የለውም፣ ብቃቱ የለውም፣ ዝግጅቱ የለውም። ይሄድና ዶክተር የሚያውቀውን ብቻ ሶስት ነገር ልጠይቅህ፣ ከዛ ከመለስክ አንተ ዶክተር ነህ እንደማለት ነው። ወይም ደግሞ አፊርም እሱ እኮ እንደውም አንተ እኮ ምሳሌውን እኮ አመቻቸኸው። እንዴት አንተ ሰንበዲ ዶክተሩን አይሁን ማታውቀውን ነው። ዶክተር የሆነውንማ እኮ ፋይን ነው እንደውም። አዎ አይ እንደው እንትን ለማለት ያህል ነው። ግን ወይም ደግሞ የሆነ ነገር አፊርም ማድረግ መቻል አለባቸው። ከመሐመድ ውጭ በመሐመድ ዘመን ሌላ ነብይ ነበረ፣ እሱም አብደላህ ብን ሰላም የሚባል ማለት ነው። እንደዛ ካሉ ደግሞ ይህንን ቪዲዮ አዳምጠው እነስማ ውስጥ ስሙት እስኪ ይህን ቪዲዮ። አብደላህ ብን ሰላማ ማለት ምን አይነት ሰው እንደሆነ ከራሳቸው አንደበት ክፍል እንደውም ወደኋላ አድርጌ ባሳያችሁ ሐዲስ ምናምን ሁላ እንዴት እንደመጣ ምናምን በደንብ ይዘረዝራል። ስሙት ግን ይህን ክፍል። ኺላፎች መምጣት ጀመሩ። የኺላፎቹ መነሳት በዋናነት የዲን ግንዛቤ የሌላቸው ሙስሊሞችና አብደላህ ኢብኑ ሰባ የሚባል ይሁዲ ሙስሊም መስሎ የገባ የየመን ይሁዳ ሙስሊሞች መሀል የገባ እውቀት የሌላቸው ሙስሊሞች በድብቅ እየመለመለ አጌነስት ዑስማን እንዲሄዱ ፕሮፓጋንዳ ውስጥ መስራት ተጀመረ። ዑስማን ኢብኑ አፋን ረዲየላሁ አንሁ ኸሊፋ መሆን የሌለባቸውን የሚል ነገር ይዘው መጡ። ለምን ሲባል አሊ ብን አቢ ጣሊብ ነው ኸሊፋ መሆን ያለበት። ምክንያቱም አሊ ብን አቢ ጣሊብ በይዓት ሪድዋን ላይ ነበረ። ምን አመጣ? ኪላፍ ማን ያመጣው? አብደላህ ኢብን ሰላማ፣ አይሁዲው አብደላህ ኢብን ሰላማ ውስጥ ለውስጥ እየሄደ እስልምናን በተነ። ስለዚህ እነሱ እንዳሉት እንደው ከሆነ እስልምናን ለማፍረስ የገባ ነው ማለት ነው። አብደላህ ኢብን ሰላማ ተሳክቶለታል ማለት ነው። እንዲበታተኑ ካደረጋቸው እነሱ እንዳሉት ከሆነ እቺን ፓርት ስሟት። ከዛ ካወራ በኋላ እቺን ፓርት ደግሞ ስሟት፣ ወሳኝ ነች። ሄደው ዑስማንን ከበቡ፣ ቤቱን ከበቡ። 40 ቀን ያህል ምግብ እንዳይገባ ውሃ እንዳይገባ ከለከሉ። መጨረሻ ላይ አድማ የሚያደርጉ ሰዎች ዑስማንን ሊገሉ ቤቱን ከበቡ። በር ላይ ሰላቱን ጀማ ብሎ ይሰግዳል። እነዚህ ሰዎች የዑስማንን ደረጃ ምን ያህል በተሳሳተ ፕሮፓጋንዳ አብደላህ ኢብኑ ሰባ ይሁዳ እየተጫወተባቸው እንደሆነ ዲናው በር ላይ ቆሞ መጨረሻ ላይ ዑስማንን ገደሉት። እና እንግዲህ እየተጫወተባቸው ዑስማንን አስገደሉ። እስልምናም ብጥብጥ ያደረገው ሰውዬ ለማመን ነብይነት ምስክር ነው። ምስክር ሰው መስፈርት ነው እንጂ እኮ ነብይ እንዲሆን መስፈርት ነው የተደረገው እኮ። ይሄም መልሷል፣ ነብይ ነው። እኔ አንተን ጥያቄ ልጠይቅህ እፎይ። በጣም አሁን የታየኝ አንተ መሐመድና ልልህም ግን ላይክ ዴንጀረስ ሰው ነህ። የራስህ ሰራዊቶች አሉ፣ ልታስቀይመኝ ትችላለህ እና ነብይ ብለህ ክሌም እያደረክ ነው። ሶ እኔ መጣሁኝ አንድ ጥያቄ ጠየቅኩ። የጠየቅኩም ይህን ተመሳሳይ ጥያቄ ነው። አይደለህም ትክክል አይደለህም ብዬ ካልኩ እንደምገደል አውቀዋለሁ። እርምጃ ትወስድብኛል። ምክንያቱም አይ ነብይ የሚያውቀውን ነው፣ ስለዚህ አንተ አልመለስክም፣ አንተ ነብይ አይደለም ብልህ ውሳኔ ሊወሰንብኝ ነው። ስለዚህ ምንድን ነው ብለው በውስጤ አንተ ነብይ እንዳሉን ካውቄ አረጋግጫለሁ፣ ስራዬን እሰራለሁ። አንተ ግን ያው ትክክል መልሰዋል፣ እውነትም አንተ ነብይ መሆንን አረጋግጣለሁ የምልህ ወይስ አይደለም? አንተ በዚህ ሰው ቦታ ብትሆን ምንድን ነው የምታደርገው? ስህተት መሆኑን ጥያቄውን ካወቅ ማለት ነው ማረም ትችል ነበረ። ማረም ይችል ነበር እኮ እውነተኛ ነቢይ ቢሆን ኖሮ ነቢይ ብቻ መልሳቸውን የሚያውቅ 3 ጥያቄ ጠይቀሃለው እነሱን ከመለስ እውነተኛ ነቢይ ነህ ብሎ ሲጠይቀው ገና አንተን ነቢይ አይደለህም፣ ስለዚህ መልሶቹንም አታውቃቸውም ብሎ መዝጋት ይችል ነበር። ይገደላል። ለምን ይገደላል? ሙሐመድ እኮ ነው እንደዛ ማለት የሚችለው። ሙሐመድ ገና ያመጡ አብደላህ ብን ሰላማ መጥቶ ነቢይ ብቻ የሚያውቃቸው 3 ጥያቄ ጠይቀሃለው እነሱን ከመለስክ ትክክለኛ ነቢይ ነህ ሲለው ሙሐመድ ደግሞ ምላሹ ምን መሆን ነበረበት? አንተ እኔ የምመልሰው መልስ ትክክል ይሁን አይሁን ማወቅ አልችልም፣ ምክንያቱም ነቢይ ስላልሆንክ ብሎ ማክሸፍ ነበረበት። ትክክል። እሱ እውነት የሚያስኬድ ነጥብ ነው። ትክክል። ግን ይሄ ሰውዬ አይደለም ቢለው አይ ቱ ሳይድ ማየት እንችላለን። ባይዘ አብደላህ ብን ሰላማ
እውነትም ነብይ እንትና አይሁዳዊ ነው ብዬ ብቀበል አይጎረብጠኝም። እኔ አይጎረብጠኝም። ምን ሴዝ ማተር አያደርገኝም። እውነትም ይሄ ሰው በታሪክ ውስጥ ነበረ፣ ጠይቆታልም እንደዚህ ብሎ ገብተዋል ብዬ ብልም አርጊው ብስማማም እዚህ ስማች የሚጎረብጠኝ አይደለም። ግን የጠየቀው ኢንቴንሽኑ አብደላ ኢብን ሰላማ ሙሐመድን ሐሰተኛ ለማድረግ ነው። ትክክለኛ መልሰሃል ሲለው እኔ ነብይ አለመሆኔን እያወቀ ከሱ እኩል ነብይ አድርጎኛል እያለ ነው። ትክክል። ናይስ። አንድ በል ለሚያስተውል እኛ አሁን አብደላ ኢብን ሰላማን እኮ ትክክለኛ አይሁዳዊ ነው ጠይቆታል በሚለው ክሌም ነው ይህንን አሁን እየመጣ ነው ያለ ነው። ስለዚህ አብደላ ኢብን ሰላማ ውስጥ ወይራ የሆነች ምን ትክክለኛ ነቢይ ብቻ የሚያውቀው መልስ ተመለስክ ነብይ ትሆናለህ ብዬ ጠየቅኩት፣ መለሰ። ስለዚህ እኔ መምህሩ ማን የሆነው ሙሐመድ እኮ አይደለም መምህር አብደላ ኢብን ሰላማ እኮ ነው መምህር የሆነው። ትክክል ትክክል አይደለህም ያለው ማለት ነው። ስለዚህ አብደላ ኢብን ሰላማ ራሱን ከመሐመድ ጋር እኩል አድርጎ ሙሐመድን እየተጫወተበት አንዳንድ ሰፈር ውስጥ ሞኝ ነገሮች ሞኝ ልጆችን ትጠራና ተራ ጥያቄ ጠይቀውና ምንድነው የጠየቀው? ቆይ ተራ ጥያቄ ጠይቃችሁ የተሳሳተ መልስ እንኳን ሲመልስልህ ጎበዝ መልሰሃል ምናምን ነገር ብለህ አታውቅም? ይሄን ነው የምልህ። ገባ? ጎበዝ መልሰሃል እያልከው ስቲል ሲሳሳት ባልነቃውነ ሌላ ጥያቄ ትጠይቀዋለህ። ይህንኛውንስ መልስ እስቲ ትለዋለህ። ጎበዝ እያልከው ታስቀጥለዋለህ። ስህተት እንደሆነ እየገባህ ሰውየው ግን እውነት የመለሰ መስሎት ያው በመጀመሪያ እንዳለ ስህተቱን ላሳየህ። በመጀመሪያ ነቢይ ብቻ የሚያውቀው የሚለው ስህተት ነው። እሱ ነቢይ ስላልሆነ ከመሐመድ ጋር ራሱን አስተካክሎ መልሱን ያውቃል ማለት ነው። ሁለተኛ ሰው ሲወለድ ሰው ሲወለድ ማንነቱን ይመስላል የሚለው ዲስቻርጅ ጋር በተያያዘ ትክክል መልሳል የሚለውንም ምክንያቱም ከሳይንሱ አንጻር ግጭት ነው። አብደላ ኢብን ሰላማስ በምን አወቀ ያ ትክክል መመለሱን መሐመድ? ሁለተኛ ገነት ውስጥ የሚበሉት ሰዎች የመጀመሪያው ምግብ የሚበሉት ኤክስትራ ሊቨር ፊሽ ሊቨር ነው የሚለው የአሳ ጉበት መሆኑን አብደላ ኢብን ሰላማ በምን አወቀ? ምክንያቱም ገይብ የሆኑ ነገሮችን ሩቅ የሆኑ ነገሮችን የሚያውቀው አላህ ብቻ ነው ተብሎ ይታመናል። 5 ነገሮችን በሆድ ያሉትንም ደግሞ አላህ ብቻ ነው የሚያውቀው። በሆድ ውስጥ ያለ ጾታ፣ መልኩ፣ ልጁ ማን ምን እንደሚመስል አላህ ብቻ ነው የሚያውቀው ብሎ ተናግሯል ሐዲስ ላይ። ቁርአንም ደግሞ ገይብ የሆኑ ነገሮች ሩቅ የሆኑ ነገሮችን ኦድ የሆኑ ነገሮችን አላህ ብቻ የሚያውቀው ይላል። አብደላ ኢብን ሰላማን የማውቃለው ቀድሞ የጨረሰ እንዲህ ከሆነ የሚወለደው እንዲህ ነው እያለ እኮ ራሱን ካላህ ጋር እያደረገ ነው። ቀድመህ ከጨረስክ የምወልደው አንተን ይመስላል፣ እሷ ቀድማ ካፈሰሰች እሷን ትመስላለች ብሎ በሆድ ውስጥ ያለውን ሩቅ ያለውንም ደግሞ በገነት የሚበላውንም አውቃለው የሩቁን አውቃለው እያለ ነው። ስለዚህ መሐመድ አሁንም አልባተተም። ሌላ ጅብሪል የአይሁዶች ጠላት ነው ሲለው ሙሐመድ አላረመም። ከማረም ይልቅ ምንድን ነው ያለው? ሱራ 297 አወረደና ለጅብሪልና ለመላእክቱ ጠላት የሆነ በቁጭት ይሙት አለ። ኖ ጠላት አይደሉም፣ ይኸው በመጽሐፋቸው ላይ እንዲህ ብሎ አላረመም። ሌላኛው ደግሞ አብደላ ኢብን ሰላማ አይሁዶች ሁሉ ውሸታም ናቸው ብሎታል። አብደላ ኢብን ሰላማ ደግሞ አይሁድ ነው አይደለ? አይሁዶች ውሸታም ናቸው ካለው አብደላ ኢብን ሰላማ ውሸታም ነው ማለት ነው። እኔም ዋሺ ነኝ እያለው ነው። እየዋሸውህ ነው እያለው ነው። እየሸወድኩ ነው እያለው ነው። ሙሐመድ ይህ ሁሉ አላወቀም። ይህ ሁሉ ባለማወቁ ሐዲሱ መሰረት የሚወለደው ቀድሞ እሱ ላይ ፎከስ እናድርግና ሰይድ ቀጥል። እንኳን ደህና መጣህ። አሁን የምታወራው ኦኬ። ሐዲሱን አንዴ ክፈትልህ። አረብኛ፣ እንግሊዝኛ፣ አማርኛ የትኛው ይሻላል? አረበኛ ወይም አማርኛ? እንደውም አማርኛ ቢሆን ኦኬ። ቃል የትኛው ልክፈት? አረብኛ ይበል አማርኛ አላውቅም። የአብደላ ኢብን ሰላማን አንዴ ክፈተውና ኦኬ። እሺ አማርኛ ልክ ነው ገነች አይደለ?
እሺ ኦኬ የመሐመድ ዘይን ቁርአን ተፍሲር ሱራ 565 በፈሰሩበት ላይ ይሄንን በስርዓት አብራርተውታልም። ኦኬ ቀጥላምሮ ኦኬ ታነበዋል አንበብረት። እሺ ሰዓት ለመቆጠብ አብደላ ቢን ሰላማ የአላህ መልእክተኛ እሺ መዲና መድረሳቸውን የሰማ አይታይም። ይሄ ወንድሜ አይታይም። ወት አይታያችሁ እንኳን ለአንተ ለእኔም ይታየኛል። ግራ ገባኝ እኮ ይታያል ወንድማችን። ኔትወርክ ሊሆን ይችላል። እሺ ከስርም ያው ኮሜንት ላይ ጻፉለት ይታያል እያሉ ነው። ስለዚህ ላንብበልህ። እሺ አብደላ ቢን ሰላማ የአላህ መልእክተኛ ወደ መዲና መድረሳቸውን የሰማው በአንድ እርሻ ስፍራ ላይ ፍራፍሬዎችን በመሰብሰብ ላይ ሳለ ነበረ። በመሆኑም ወደ ነብዩ መጥቶ እንዲህ አላቸው፣ ከነብይ በስተቀር ማንም የማያውቃቸው 3 ነገሮችን እጠይቃለሁ አለ። ከማ በስተቀር ከነብይ በስተቀር። የመጀመሪያው የቂያማ ሰዓት የመጀመሪያው ምልክት ምንድነው? 1 የገነት ሰዎች መጀመሪያ የሚበሉት ምግብ ምንድነው? 2 ልጅ አባቱን ወይ እናቱን እንዲመስል የሚያደርገው ምንድነው? 3 ነብዩ ምን አለ መሐመድ? አሁን ጅብሪል ስለሱ አሳውቆኛል፣ መልስ ይዞ መጥቶልኛል አለ። አብደላ ለጠየቀው ጥያቄ አሁን ጅብሪል መልስ ይዞ መጥቶልኛል አለና ከዛ አብደላህ ምን አለ? ጅብሪል አለ። አዎ። ነብዩም አዎ አሉት። አብደላህም እሱ ከመላእክት መካከል የአይሁዶች ጠላት ነው አለ። ሰውየው አይሁዳዊ ነው። በዚያን ጊዜ ነብዩ ይህንን የተቀደሰ የቁርአን አንቀጽ አነበቡ። በጅብሪል ጠላት የሆነ ሰው በቁጭት ይሙት የሚል ዘላለማዊ ያልተፈጠረ የአላህን ቃል አነበቡ ማለት ነው። ሱራ 2:297 ማለት ነው። በመቀጠል እንዲህ አሉ። ሰዓቲቱ የቂያማ ቀን ወደ መልሶቹ ገባ። ሰዓቲቱ የቂያማ ቀን የመጀመሪያ ምልክት በተመለከተ ሰዎች ከምስራቅ ወደ ምዕራብ የሚሰበሰቡት በእሳት ነው አለ። 1 ሁለተኛ መልስ የጀነት ሰዎች የመጀመሪያ የሚበሉት ምግባቸው በተመለከተ የአሳ ጉበት ትርፍ ብልት ነው አለ። የአሳ ጉበት ትርፍ ብልት ነው ታስባል። በጣም ከባድ እኮ ነው ይሄ ተረተረ ስላለ። መልካም እሺ። አንድ ወንድ በግንኙነት ወቅት የፈሳሽ መውደም ወይም ከሴቷ ፈሳሽ ከቀደመ የወንዱ ከቀደመ ልጁ አባቱን ይመስላል። የሴቷ ፈሳሽ ደግሞ ከወንዱ ፈሳሽ ከቀደመ ልጁ እናቱን ይመስላል። ወንድማችን አንተ እናትህን ነው የምትመስለው ወይስ አባትህ ነው? ስለዛ ጠይቀኝ አይደለም። እናትህን ነው የምትመስለው አባትህ ነው? አይ መልስልንና ያሳያለሁ። ስለሱ አይደለም ስለኔ ምንና ማን መምሰል ምን መምሰል አንተን አያስጨንቅህም፣ አያሳስብህም። ያንሳን ሐዲሱም አንዘገበው። መልካም። ስለዚህ ምናልባት አባትህን ከመሰልክ አባትህ ቀድሞ ጨርሶ ነው ቡኻሪ ላይ ሐዲሱን ላሳይህ መልሼ ቡኻሪ ላይ እኔ ስለማይታየኝ ጨለማ ስለሆነ ያንተ ሆኖ የሚታየኝ አይኖች የላቸውም ብርሃን መነጽር እንግዛለን በደንብ እያየ አይታየኝም ትላለህ እንዴ? ሙርት ይዛለህ እንዴ? ሃይ አንተ ትልቅ ሰው ነህ እኮ መሳደቡን ተው። ለምን ትሳደባለህ? ትልቁም ጋር ትንሹም ጋር የምስደብ ነው ታውቃለህ። ጨለማ ሆኖ ተነቦ በደንብ ከሰማ በኋላ ለኔ አይታየኝም ትላለህ። አይታያችሁም ወገን? ይሄ ክፍል አይታየኝም የሚሰማኝ አይታየኝም። ለኔ ለነሱ ታያቸው ማለት ነው አይታየኝ ማለት አይደለም። ስለዚህ ምን እንተባበረ? ሐዲሱ ይሄ ቡኻሪ ላይ የለም ነው ማለት ነው። አይታየኝም ጎበዝ። አይታየውም ግን ቡኻሪ ላይ የለም። ሐዲሱ ተከፍቶ ፊት ለፊት ቡኻሪ ላይ አይታየውም። እውነት ነው፣ አይታየውም። ይኸው ተከፍቷል፣ አይታየው። አይኖች አሏቸው አያዩም፣ ጆሮች አላቸው አይሰሙም፣ ልባቸውን አሳውረው ደንቁረዋልና ይኸው ተከፍቶ ፊት ለፊት ቡኻሪ ሐዲሱ ተከፍቶ አይታየኝም የለም ይላል። ወገን ይሄን ህዝብ እንኳን ቀስቅሰ ነው በጩቤ ብንወጋው ራሱ የሚሰማ አይመስለኝም። እንዴ እየቀጠብክ ነው ከመሃል ላይ ከላይና ከታች ፕሊስ
ከመሀልና ከላይ እንትን እያልክ ነው እንዴ? ላል ለማሆን አይታየኝም ካልክ ከየቱ ጋር እንደጀመርን በምን አወቅ? ሙቭ ካሊድ ውሸት ስለሚፈቀድ ለሃይማኖት ሲባል ለዛ ነው እየዋሸ ነው ያለው ልጁ። እና እየሰራ ነው ተቂያ እየተጠቀ ታይቅ ምንድን ነው? እስልምናና ሳይንስ እያሉ ሳይንሳዊ እያሉ አንድ ጊዜ እሺ ትቀጥላለህ። የእስልምና መሰረቶች ብሎ ሳይንሳዊ ፍልስፍና ያቀራረብ ብለው መጽሐፍ ይጽፋሉ። ለዘመናት እየጻፉ ነበር። እስልምና ሳይንስ ነው የሚል ትርክት ለዘመናት ሰምተናል። እግዚአብሔር ይመስገን አሁን እሱን ድባቅ ተመቷል። ደፍሮ የሚያነሳ ሙስሊምም የለም። ግን ያው ትዝታዎቻቸው መጽሐፎቻቸው እጃችን ላይ ያሉና እስልምናና ሳይንስ ብለው ዶክተር ናቸው። እዚህ ጋር እንግዲህ መጽሐፋቸው ላይ የሕክምና ሙያ ልምዴ ብለው አስቀምጠዋልና ዶክተር ናቸው ጸሐፊ ማለት ነው። ምናልባት እኚህ ዶክተር ይሄንን ሴት ልጅ ትረጫለች የሚለውን የሚታወቁ ስለሆኑ ማለት ጸሐፊው ለምዕመኖት ምን ብለው ነው የሚያስተምሩት? እንደ ሕክምና ሳይንስ ሴት ልጅ ትረጣለች ወንድ ሰው አባቱን የሚመስለው ብለው ያስተምራሉ። ቢኮዝ እስልምናና ሳይንስ አንድ ናቸው። በጣም እስልምና ሳይንስ ነው ብለው ክሌም ስላደረጉ ማለት ነው ስለሚያደርጉ የተማሩት ሙስሊሞች ራሱ ጭንቅላታቸው ምንድነው ህዝቡን ማጃጃያነት ነው የሚጠቀሙበት። እስልምና ምንም ከሳይንስ ጋር የሚያገናኙ ታሪክ የለም። መስጊድ ውስጥ ግን እነዚህ መጽሐፍ እየሰጡ ያጃጅሏቸዋል። በጣም ነው የሚያሳዝነኝ። ለዛውም የህክምና ባለሙያ ነኝ ብለው ለምጠይቀው ጥያቄ መልስልኝ። በህክምና ሙያ ልምዴ ብለው ያስቀምጣሉ ጸሐፊው መሀል ላይ እና ከአንድ ዶክተር ይሄን አልጠብቅም። በእርግጥ እውነት የከፍት ሐኪም ሊሆኑ ይችላሉ። ችግር የለም። ወይም የእንስሳ የእንትን የዛፍ ምናምን። ኦኬ ሙቭ እንኳን ደህና መጣ። እንኳን ደህና ቆየ። ሁሉ ተማም ተማም። ትንሽ ድምፅ ታፍኗል። ከፍ ማድረግ ትችላለህ? ኦኬ ይሰማል አሁን? አይሰማል ግን ኦኬ አሁን ይሰማል? ያሰማል። እንደማፈን የሚያደርገው ነገር ቢኖርም ኦኬ ምንድን ነው ጥያቄ? ኦኬ አብደላይ ብን ሰላማ መሐመድን የጠየቃቸው ሶስቱ ጥያቄዎችን ነው። መሐመድ ነብይ ከሆንክ ከነብይ ውጭ እነኝን ማንም ሊመልስ የሚችል የለም የሚል ጥያቄ ጠይቆታል። አዎ ኦኬ ከነኛ ውስጥ አንዱ ልጆች ቤተሰቦቻቸውን እንዴት ይመስላሉ የሚለው ነው አይደለ? አዎ መሐመድን በመለሰበት መልስ ላይ አባት ቀድሞ ከጨረሰ ወይንም ካፈሰሰ ልጁ እሱን ይመስላል፣ እናት ቀድማ ካፈሰሰች ደግሞ ልጁ እናት ይመስላል ብሏል አይደለ? እና የትክክለኛ መልስ ነው ብለህ ታምናለህ? አዎ ይሄ ትክክለኛ መልስ ነው። እንደ ባዮሎጂም ባዮሎጂ ራሱ ይሄንን አይቃወምም የሚል እምነት አለኝ እኔ። እሱ ከባዮሎጂ አንፃር አስረዳኝ እስኪ። ልጅ እንዴት ነው እሱ የሚወለደው? ልጅ እንግዲህ የሚወለደው አንደኛ እንደ እስልምና ነው እንደ ባዮሎጂ ነው የሚያስረዳው? እንደ ባዮሎጂ እና እስልምና አንድ ነው ብለኸኛል እኮ። ኦኬ እንደ ባዮሎጂ እንግዲህ ባልና ሚስት ሴክሹዋል ኢንተርኮርስ ካደረጉ በኋላ የወንዱ ስፐርም የሴትይቱን ኤግ ብሬክ ያደርጋል። ከዛን ፈርቲላይዜሽን ነው ልጅ ተፈጠረ ማለት ነው። ከዛን ወደ ኤምብሪዮኒክ ሲስተም ነው የሚገቡ እንትኑ ማለት ነው ሲስተሙ። መልካም ቆይ በቃ ፈርቲላይዜሽን ላይ እዛው ቁምና ሙሐመድ ያለውስ እንዴት ነው? ሐዲሱ ላይ ነብዩ መሐመድ ያሉት ትክክል ነው የሚሆነው። ምንድን ነበር ያለው ሙሐመድ? ልጅ እናቱ ቶሎ ከጨረሰች እናቱን ይመስላል፣ አባቱ ደግሞ ቶሎ ከጨረሰ አባቱን ይመስላል ነው ያለው። ታዲያ ከባዮሎጂ ጋራ ምንም ኮንትራዲክሽን ቆይ የትኛው ባዮሎጂ ነው ሴት ልጅ
ዲስቻርጅ በምታደርገው ልጅ ይወለዳል ያለ አምሳያው ላይ እንመጣለን። አምሳያውን ባዮሎጂኑም ስላልነካው የትኛው ባዮሎጂ ነው ሴሊ ዲስቻርጅ በምታደርገው ነው የሚወለደው? ወይንም ደግሞ ለመውለጃ ሴሊ ዲስቻርጅ እንደሆነ ታደርጋለች ብሎ ያስተማረ ግሬ ስንት ላይ ነው ግን? ኦኬ ይሄ ባዮሎጂካል ቪው ሁማንስ ላይፍ ቢጊንስ ኛው ሁለቱም ሴክሹዋል ኢንተርኮርስ ያደርጋሉ። ሁለቱም ሆርሞናቸው ይሰራል። ሁሉ ነገራቸው ሲስተማቸው በሙሉ ይሰራል ማለት ነው። እሷም ደግሞ የምትረጭ ይኖራታል። ቆይ ምኑን ከምኑ የምታደባልቀው? ሁለቱም ሲስተማቸው ይሰራል፣ ሁለቱም ሆርሞናቸው ይሰራል። ስለምን ሆርሞን ስለምን ሲስተም ነው የምታወራው? ቆይ እኔ እየጠየኩህ የትኛው ግሬድ ላይ ነው? የትኛው ባዮሎጂ የትኛው መምህርህ ነው የሴሊ ዲስቻርጁ ቫጃናል ዲስቻርጅ ለእርግዝና ይሆናል ያለ የትኛው ባዮሎጂ ነው? ቅድም ስታስረዳ ምን አልክ? ወንዱ ዲስቻርጅ በሚያደርግበት ሰዓት ስፐርም ሴሉ ኤግ ሴል የሴቷን ፈርቲላይዝድ ያደርጋል አልከን አደለ? አዎ። ነብይህን ለማፈን ደግሞ ነብይህንም ለማረም ባዮሎጂውን በትክክል ቅድም ተናገርክና አሁን ደግሞ ነብይህን ትክክል ለማድረግ ስህተቱን ለምን አብረህ ታስቀጥላለህ? ነብይህ ያለው የወንዱ ስፐርም ሴል የሴቷን ኤግ ሴል ሲሰብር አይደለም ያለው። ነብይህ ያለው ምንድን ነው? እሷ የሚፈሳት ፈሳሽ ተቀደመ፣ ልጁ የእሷን ፈሳሽ ይመስላል፣ ልጅ ይሆናል። እሱ ለመውለድ እንዴት እሱ ከመውለድ ጋር ምን ይገናኛል ሲባል ነብይህ ይገናኛል አለ። የሴት የሚፈሳት ፈሳሹ ብልቷ እርጥበትን ለማመንጨት ለግንኙነት ዝግጁ መሆኗን ለዛ ነው እንጂ ጥቅሙ ከመውለድና ካለመውለድ ጋር ይሄ ከማርገዝና ካለማርገዝ ጋር የሚገናኝ አይደለም። ሴት የምታረግዘው ኦቨሪ ውስጥ በሚዘጋጅ ኤክሴል ነው። ራይት ኤጉ ደግሞ እሷ ባፈሰሰች ባላፈሰሰች ኢሚዲየትሊ ላይወጣ ይችላል፣ ይቆያል። እሱ የወንዱ ስፐርመሴል ብዙ ይዋኛል፣ ታውቃለህ፣ ብዙ ፈጣን ነው። ስፐርመሴል በጣም በፍጥነት ነው የሚጓዘው፣ ሚሊየንስ ነው። ከዛው ስኬታማ የሚሆነው አንዱ ነው። እሱም ስቲል ዲተርማይን አያደርግም ይሄ ቤተሰብ መመሳሰልን። እሱም አሁንም ገና ዲተርማይን አያደርግም። ምክንያቱም ስፐርም ሴል ከዚህ ሄዶ ማንን መጠበቅ አለበት? ኤግ ሴል ከኦቨሪ ወጥቶ ወደ አምቡላ መምጣት አለበት። ይህንኛው ደግሞ ከሰርቪክስ አድርጎ ፍሎፒያን ቲዩብ ገብቶ አምቡላ መሄድ አለበት። ከዛ አንዱ ስኬታማ የሆነው ስፐርም ኤግ ሴሏን እንትን ያደርጋል ማለት ነው። ከዛ በኋላ ጄኔቲክስ ኮዲንግ ይመጣል ማለት ነው። ክሮሞዞም ሲስተም ይመጣል ማለት ነው። ከዛ በኋላ ያለ ነው እናት አባትን የሚመስሉ ተብሎ የሚነገረው። ነብይህ ግን ማይገናኘውን የሴቷ ዲስቻርጅ የምታደርገው ብልቷን ለመርጠብ የሚረዳውን ወይንም ደግሞ ለወሲብ ዝግጁ መሆኗን የሚያሳየውን ከመውለድና ካለመውለድ ጋር ያይዞ ያስተማረህ ነው። እሱን አታፍነው። ሁለተኛ እንደው ያንተን አርጉመንት ልቀበልና እቀበላችኋለሁ ስላልኩ ስህተት መሆኑ እንዲህ ከገባህ ስቲል ደግሞ የአንተን አርጉመንት ተቀብዬ ደግሞ ልሞግትህ። አይደንቲካል ትዊን ከተፈጠረ እሺ፣ ፋተርናል ትዊን ከተፈጠረስ መልስልኝ። ኦኬ፣ ያንተን ጥያቄ ግልጽ አድርጋ እኮ ጠየቁ እና ከተፈጠረ ምን አይደንቲካል ትዊን ካልሆኑ እንዴት ነው ይሄ ነገር የሚሰራው? ምክንያቱም ትዊኖች ይወለዳሉ፣ መንታ ማለት ነው። አዎ ይወለዳሉ። ነገር ግን ምንድነው እሱ ነብዩ መሐመድ የተናገሩበት አንግል ምንድነው? ሁለቱም ለሴክሹዋል ኢንተርኮርስ ሬዲ ከሆኑ በኋላ
ምንድነው የወንዱ ስፐርም ከተረጨ በኋላ እሷ ኤክሰፕት ካደረገች ቅድማ ኤክሰፕት ካደረገችና ብሮክ ካደረገ እሷን ይመስላታል። አሊያ ደግሞ የሱ ፓወር ካለው ስፐርም ሴሉ ፓወር ካለው የሱን ይመስላል የሚል ነው እንጂ ሌላ አይደለም። ይሄ ደግሞ ምንድነው ስፐርም ራሱ ምንድነው ነው? አሁን ስፐርም ራሱ እንዴት ነው የሚዘጋጀው? ከምንድነው የሚዘጋጀው? ስፐርም እኔ አልጠየኩም። እሱን አልጠየኩም። እኔ አልጠየኩን አትመልስ። ተመሳሳይ ከሆኑ ያው ነው። እኔ አልጠየኩን አትመልሳ። አይደንቲካል ትዊን ከሆኑ እሺ አልኩ። አይደንቲካል ትዊን ካልሆኑስ? አይደንቲካል ትዊን እንዴት ነው የሚፈጠረው? ወንድማችን የሚፈጠረው ያው እንግዲህ አንዱ ስፐርም ሴል ሁለቱን ኤግ ብሬክ ሲያደርግ ነው። ሁለቱን ኤግ አይደንቲካል ትዊን እንደዛ የፈጠረው? አዎ እንደዛ ነው። አንዱ ስፐርም ሴል ሁለቱን ኤግ ሴል ብሮክ ሲያደርግ ነው። አዎ አዎ። አይደንቲካል ትዊን የሚፈጠረው አንዱ ስፐርም ሴል ሁለቱን ኤግ ሴል ብሮክ ሲያደርግ ማለት ሁለቱ አንዱ ኤግ በሁለት ስትካፈል ነው። ኦኬ አሁን ደግሞ አረምክ። መጀመሪያ ያልከውን አስተውል። ዋን ስፐርም ሴል ሁለት ፕሊስ ካልቶ አንዱ ኤግ ስፐርም ሴል ሁለቱን ኤግ ሴል ሲሰብር ነው ያልከው ቅድሚያ። አሁን ደግሞ ሲከፈል ነው አልኩ። ብሮክ ሲያደርግ ጊዜ ሁለቱን አንዱ ሁለት ሆኖ ኤክሰፕት ሲያደርግ ነው። የትኛው? አንዱ የሴት እንቁላል በስፐርሙ ብሬክ ከተደረገ በኋላ አንዱ ዋን ነው አይደል? አዎ እሺ። አይደንቲካል ካልሆኑስ? ካልሆኑ እንግዲህ አንዱ ሄዶ ይሰብራል፣ አንድ ልጅ ነው የሚፈጠረው። መንታ ከሆኑስ? አይደንቲካል ሳይሆኑ መንታ ከሆኑ ያው መንታ ያው ነው። ሁለቱም እንትን ተካፍለው ሁለት ልጅ ይሆናል። ፈተርናል ከሆኑ ፈተርናል ትዊን ከሆኑ ያው ሲስተሙ ያው ነው። ያው አይደለም። ያው ነው። ባዮሎጂ ላይ እውቀት ትንሽ ያጥራል። ያው አይደለም። ስለዚህ ጥያቄ እዚህ ላይ ነው። አይደንቲካል ካልሆኑ ትዊን ሆነው የሙሐመድ ንግግር አይሰራም። እንዴት አይሰራም? እስኪ ያሳይ፣ አስረዳ። ምክንያቱም አይደንቲካል አይደሉም ልጆቹ አልኩህ እኮ። አንደኛው ልጅ እናቱን ሲመስል አንደኛው አባቱን ሊመስል ይችላል። በምን? ለምሳሌ መንታ ተወለዱ። መንታ ተወልደው ልጆቹ አንደኛው እናቱን የሚመስል አንደኛው አባቱን የሚመስል ሁለቱም አይመሳሰሉ ማለት ነው። ልጅ እንግዲህ ሳይንስ ምን ይላል? ኦኬ ሳይንስ ምን ይላል? ከምን አንፃር እንዴት ነው የሚፈጠረው ነው ማለት ሳይንስ ልጅ ማንን ይመስላል ይላል። ሳይንስማ ከሴት ማፍሰስ ጋር ምንም የሚያገናኘው የለም። እሱ ከዲኤንኤ ጋር የተያያዘ ነው፣ ከጂን ጋር የተያያዘ ነው። እሱ ሂደቶች እንትኖች አሉ። ክሮሞዞሙ ኮዲንግ ከተሆነ በኋላ የሚመጡ ነው። ሳይንስ ከመፍሰስ የሴት ልጅ ከማፍሰስ እና ወንድ ቀድሞ ከመጨረስ ጋር ምንም የሚያገናኘው የለም። የነብይህን አርጉመንት ተቀብዬ ነው አሁን የነብይህን አርጉመንት ተቀብዬ እንደው ቢሆን አሁን ፈተርናል ትዊን የሆኑትን ቫሊድ ያደርጋሉ። የአርጉመንት ስልህ አያደርግም። ሁለተኛ ልስጥ። አሁንም የነብይህን አርጉመንት ተቀብዬ አንተ ባልከው ቀድሞ የጨረሰ ልጁ እሱን ይመስላል አይደለ? ኦኬ አይደለ? እንደ ነብይ መስፈርት መሰረት። አዎ። ነገር ግን ቆይ እኔ የሚለው ነገር አለ። አንተ ቀጥል እና መጨረሻ ላይ የሚለው ነገር ይኖረኛል። ችግር የለውም። እናትየዋ ቀድማ ከጨረሰች እናትየዋን ይመስላል። ወንድምየው ቀድሞ ከጨረሰ የሚያፈስ ከሆነ ደግሞ ወንድየውን ይመስላል። ቀድሞ የጨረሰው ልጁ የእሱን ይመስላል አይደለ? አዎ ትክክል ነህ። መልካም። ቡሃሪ 130ን ክፈትልኝ። ከቡኻሪ በፊት ይሄን ትረዳኛ
ሳይንስ ስለ ልጆች ምን ይላል? ነገርኩህ እኮ ከጂን ጋር የተያያዘ ነው አልኩህ እኮ። ከጂን ጋር የተያያዘ እንጂ ከፈሳሽ ጋር ቀድሞ በማፍሰስ ጋር የሚገናኝ አይደለም። ከጂን ጋር ሲያያዝ 23 ክሮሞዞም ሼር ያደርጋሉ። ከዛ በኋላ ከክሮሞዞም በኋላ ጂን የትኛው ነው ዶሚናንት የሆነው በሚለው ነው እንጂ የሚመጣው ቀድማ የትኛው ፈሰሰች ቀድሞ የትኛው ፈሰሰ የሚለው ምንም አያገናኘውም። እቺን አዲስ አሁን ተመልከት። ቆይ እቺኛውን አዲስ እኔ አንተን አርጉመንት ተቀብያለሁ እኮ ለጊዜው ተቀብዬ እንዴት ስህተት እንደሆነ አሁን ደግሞ ላሳየ ነው። ያንተን አርጉመንት ተቀበልኩትና ቫሊድ ነው ይሰራል እንደው ብዬ ብወስድ እዚህ ሐዲስ ላይ እንደማይሰራ ላሳየ ነው። በፊት ስቃወም ነበራል እንደው ልደግፍህና ልምጣ። ቀድሞ የጨረሰ ልጁ እሱን ይመስላል በሚለው ተስማማውልህ። ያንተን አርጉመንት ተቀበልኩ። ተቀብዬም ደግሞ እንደማይሰራ ላሳየ ነው። ሳልቀበል እንደማይሰራ አሳየው። ተቀብዬ ደግሞ እንደማይሰራም ላሳየ። ኡሙ ሱለይማ ካም ቱ አላስ ሜሴንጀር and said verily Allah is not shay. No ይሄንኛው ነው ይሄ አይደለም። 130 ነው ያልኩህ። ኦኬ ሐዲስ ተሳስቼ ነው ሼክ ላድርግ። እሺ አንዴ ሼክ ላድርግ። እሺ ይሄንኛው ስፐርም እንዳታ ይሄኛው ነው ወይ 69 ነው የፈለከው? የሪፋ የሪፋ ነው የፈለኩት። ያ የሪፋን ኦኬ የሪፋ ይውና እሺ ቀጥልሽ ቢኒ። ወይ ከዚህ ልክፈተው እንጂ ሩቋል አይታየኝም እንደ ብዬ። እሺ ምን ልቀጥል? አርጅታችኋል ማለት ነው። እኔ ሩቅ ላይ ሆኜ ማየው እኔ ነኝ። እንደውም ስልካችሁ ማስጠጋት ትችላላችሁ እናንተ። ኦኬ አርጅታችኋል እናንተ ሰዎች። ቡሃሪ 58:25 ናሬትድ ኢክሪማ እንደተረከው በደንብ አስተውል። ሙቭ ሪፋ ዲቮርስድ ሂዝ ዋይፍ ወራፖን አብዱራህማን ቢን አዙቤር አልቁሬዚ ሜሪደር። ሪፋ የሚባለው ሰውዬ ሚስቱን ይፈታታል። ከዛ አብዱራህማን ደግሞ ያቺ የተፈታችቱን ያገባል። አይሻ ሴድ ዳት አይሻ ሴድ the lady came wearing a green veil and complained to her Aisha of her husband, showed her a green spot on her skin caused by beating. አይሻ ምን አለች? እቺ ሴትዮ መጣች፣ ሰውነቷንም አሳየች። ምን ሰውነቷ በመደብደብ ምክንያት ግሪን ስፖት ፈጥሯል፣ አረንጓዴ ሆኗል፣ በልዟል። ሰውነቷ በመደብደቧ በልዟል አለች። It was the habit of ladies to support each other. So when Allah's messenger came, Aisha said, I have not seen any woman suffering as much as believing women. ምን ይላል? የሴቶች ባህል ነው እርስ በርሳቸው መተጋገዝ። ያላ መልእክተኛ ከዛ ሲመጣ አይሻ ምን አለች? እንደ አማኝ ሴት የሚሰቃይ በህይወቴ አይቻላቅም። ሉክ her skin is covered greener than her clothes. ተመልከት ቆዳዋ እኮ ከልብሷ ይልቅ አረንጓዴ ሆኗል፣ በልዟል። ቆዳዋ ከልብሷ ይልቅ አረንጓዴ እስኪሆን ድረስ ቀጥቅጧታል ነው። When Abdurrahman heard that his wife had gone to the prophet, he came with his 2 sons from another wife. አብዱራህማን ይሄንን ሲሰማ ሚስቱ ወደ ሙሐመድ ጋር እንደሄደች 2 ልጆቹን ከሌላ ከወለዳቸውን ይዞ መጣ ይላል። የቱ ጋር ነበርኩ? I don't know. She came with his 2 okay የቱ ጋር ነበር? ላይ look her skin is greener than the clothes. እሺ ቀጥታ አይስራም ብሞታል። she said በአላህ ስም አለች I have done no wrong to him. ምንም ስለሱ መጥፎ ነገር አላደረኩም. but he is impotent and is as alles to me. ምንም በቃ መሀን ነው፣ ምንም አይችልም አለችው። ከዛም በኋላ አይደለም ኢምፖተንት ማለት ሴክሹዋሊ ካፔብል ያልሆነ ማለት ነው። አይቆምለትም በቃ which is sexual able ያልሆነ ኢምፖተንት ነው። which is erectile dysfunction ወይንም ገጥሞታል ማለት ነው ይሄ ሰውዬ ወይንም ደግሞ ማለት ነው።
ያ ግን እሷ ታብራራዋለች። ተጨማሪም ሌላ ችግር አለበት ማለት ነው ወይ? ኦኬ አራሙስ እሺ holding and showing the fringe of her garment የሷን የልብሷን እንትን እንደዚህ እያሳየች እንደዚህ አይታየንም፣ እኛ አይታየንም። ጣቷን እንዲህ በልብሷ እያሳየች እቺ የሚያክል ነው ያለው፣ እቺ ነው የሚያክለው እና ምንም አይጠቅመኝም፣ ለኔ ምንም አይሰራም እንትኑ እና አይችልም ነው ወሲብ እያደረገ አይደለም። እንትኑም ደግሞ የምታክለች አለ ልብሷ ላይ እያሳየች። ስለዚህ የሰውዬ እንትን እያለኝ አይደለም ማለች። ያው ራህማ ሰይድ ራህማም እንዲህ አለ ባያላ Abdurrahman said by Allah's messenger, she has told a lie. I'm very strong and can satisfy her, but she is disobedient and wants to go back to Rifa. ያላ መልእክተኛ ባላ ይሁንብህ፣ ውሸቷን ነው እየዋሸች ነው። እኔ በጣም ጀግና ነኝ፣ ጠንካራ ነኝ፣ እንዴት እንደማረካት አታውቅም። እኔ ሳቲስፋይ አደርጋታለሁ፣ አረካታለሁ። እሷ ግን ወደ ሪፋ መመለስ ትፈልጋለች እንጂ እኔ እያረካዋት ነው። ሙቺዝ እኔ ቶሎ እንትምል አይደለሁም፣ ቶሎ ማፈስ አይደለሁም፣ ኢምፖተንት አይደለሁም እኔ። እሷ ግን እየዋሸች ነው አለ። በጣም ጠንካራም ነኝ አለ። የቱጋኔ I'm very strong and satisfy her ምናምን satisfy her but she is disobedient and wants to go back to okay Allah's messenger said to her ያላ መልእክተኛ ከዛ እንደዚህ አለ if that is your intention then know that it is unlawful for you to marry Rifa unless Abdurrahman has had sexual intercourse with you ይህ ከሆነ ኢንቴንሽንሽ አላማሽ ወይም ደግሞ ሀሳብሽ ሪፋ ከአንቺ ጋር ግንኙነት ሳያደርግ ፈተሽ ወደ አይሚን አብዱራህማን አንቺን ወሲብ ሳያደርግሽ ወደ ሪፋ ጋር መሄዳችም ማለት ቀድሚያ አብዱራህማን አንቺን ወሲብ ሊያደርግ ይገባል ወደ ሪፋ ጋር ሳትሄጂ አላት ማለት ነው። ኦኬ then the prophet saw two boys with Abdurrahman and asked him ከዛ ሁለት ልጆች ይዘው አይደል የመጣው በደም አስተውሎ ሎጂኩ ዝጋ የሚነሳው ሁለት ልጆች አብዱራህማን ይዘው አይደል የመጣው ከሌላ ሴት የወለደውን ከዛ መሐመድ ሁለቱን ልጆች ከአብዱራህማን ጋር አያቸው ይላል። ከዛም እንዲህ ሲል ጠየቀ አዲስ your son እነኚህ ልጆች አንተ ናቸው ሲል ጠየቀው። on that Abdurrahman said yes ከዛም አብዱራህማን አዎ አለ። the prophet said you claim what you claim say that he is important አንቺ ይሄንን ሰው ነው ኢምፖርታንት የምትይው ይሄ ሰው ነው አያረካኝ የምትይው መሐመድ ነው የጠየቀው። አንቺ ይሄንን ሁለት ልጆች የወለደውን ይሄን ከሌላ ሴትም ቢሆን ሁለት ወንዶች የወለደውን ይሄንን ነው ኢምፖርታንት ነው እያልሻለሽ አላት። ለምንድን ነው ይሄን ያለው? But by Allah, these boys resemble him, kafar. Resemble him, kafar. As a crow resemble a crow. ባላ ይሁንብኝ እነኚህ ወንድ ልጆች ቁራቁራን ሪዜምብል ወይም እንደሚመስል አባታቸውን ቁጭ ናቸው አለ። አባታቸውን ምንድን ናቸው? ቁጭ ናቸው ይመስላሉ። ቀድሞ የጨረሰ የሚወልደው ልጅ እሱን ይመስላል ብለናል አይደለ? ሐዲሱን ተስማምቼ ነው የመጣሁት። ሴቷ ደግሞ ምላሽ እያለች ያለችው ባሌ ቶሎ ኢምፖተንት ነው አያረካኝም ነው። እሱ ደግሞ እያለ ያለው ውሸቷን ነው፣ እኔ ጎበዝ ነኝ እንትን እላለሁ ነው። የማን ንግግር ነው አሁን ትክክል? በዚህ መሰረት የሴቷ ነው ወይንስ የወንዱ? ቀድሞ የጨረሰው ማን ነው? እሱ ቀድሞ የሚጨርሰው ማን ነው? ሙቬ እንግዲህ ይሄ አንደኛ ክርክር ላይ ነው። ቀድሞ እየጨረሰ ያለው አሁን ሁለት ልጆች አሉ አይደል? ሁለት ልጆቹ ደግሞ አባታቸውን ቁጭ ነው አይደለ? የኔ ይሰማል ግን ቆይ አባታቸውን ቁጭ ነው። እናንተ ምን ሆናችሁ ነው? በደንብ አስተውሉ። ቀድሞ የጨረሰ ልጆቹ የሚወለዱት እሱን ይመስላሉ። ስለዚህ ልጆቹ ወንዶቹ ቀጥታ አባታቸውን ነው የሚመስሉት።
እሷ ደግሞ ምን ብላለች? ባሌ ደካማ ነው ብላለች። ስለዚህ እና አሁን እዚህ ላይ አሁን ቀድሞ የጨረሰው በዚህ አዲስ መሰረት ማን ነው ቀድሞ የሚጨርሰው? ይሰማል? በደንብ ይሰማል። እንግዲህ አሁንም ሐዲሱም በደንብ ካየን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ነገር ትክክል ነው። ለምን እዚህ ላይም ሴትዮዋ ሰውየው አያረካኝም አለች። ውሸትሽ ነው ያረካሻል አሉት። እንደገና ደግሞ ሰውየውን ጠይቆት ሰውየውም አረካታለሁ አለ። አሁን የሴትዮው ውሸት ሆኖ ቀረ እኮ። ምክንያቱም ልጆቹ እኮ ውሸት መሆኑን አሁን ፕሩቭ አድርግልኝ። ልጆቹ ቀጥታ እሱን ነው የሚመስሉት። እሱን ከመሰሉ ደግሞ ነብዩ ምን ብሏል? እሱ ቀድሞ ይጨርሳል ብሏል ነው። አሁን ሰውየው እንግዲህ እሱ ነው ታዲያ ሰውየው ልጆቹ እሱን እንደሚመስሉ ሰውየው ማምኗል፣ ሴትዮዋም አምናለች አይደል? ስለዚህ እንደዛ ከሆነ ደግሞ ሴትዮዋ አጥንቷ ቅጠል እስኪመስል ድረስ የተቀጠቀጠችው እውነት ነበር የተናገረችው። ነብይህ ግን ገና ለገና ልጆቹ እሱን ስለመሰሉ ምን አለ? አንተ ጎበዝ ነህ አለው። ቆይ አዳምጥ። በሌላ ሐዲስ ላይ ደግሞ ምን ብሏል? በሌላ ሐዲስ የቅድሙ ሐዲስ ላይ እሱ ቀድሞ ከጨረሰ እሱ ቶሎ የሚረጭ ከሆነ አለ ቶሎ የሚጨርስ ከሆነ የሚወልደው ልጅ እሱን ይመስላሉ አለ። እዚህ ጋር ስንመጣ እሷ ደግሞ ባሌ ቶሎ ይጨርሳል፣ ሰነፍ ነው፣ አያስደስተኝም፣ እቃውም እችን ነው የምታክለው አለች። ከዛ መሐመድ ግን ልጆቹን አየና እሱን ስለመሰሉ እየዋሸሽ ነው አላት። ቀድሞ የተናገረው ደግሞ መሐመድ ቶሎ የሚጨርስ ልጁ እሱን ይመስላል ብሏል። ሴትዮዋ እውነትን የተናገረችው ነብዩ ውሸታም ነው። ቻልያለኝ እውነት እንደተናገረው ሐዲሱ ያስረዳል። ይኸውልህ አንተ እንዴት አሁን ሴትዮዋ ራሱ መጨረሻ ሴትዮዋ ውሸቷን አያረካኝም አለች። ልጆች ደግሞ እኮ እየዋሸች መሆኑን በልጆቹ ነብዩ እውነት ያደረገው እኮ ዋሽተሻል ያላት ልጆቹ እሱን ይመስላሉ ነው። እሱን ከመሰሉ ደግሞ እሷ ነች ትክክል እኮ። ምክንያቱም ምን ብሏልና መሐመድ ቀድሞ የሚጨርሰውን ነው ልጆቹ የሚመስሉት ብሎ ስለተናገረ ቀድሞ የሚጨርሱት ነው አሉ። አሁንም እኮ እንግዲህ ቀድሞ የሚጨርሰው አሁን እሷ ቀድማ ስለጨረሰች ልጆቹ ምን ወደ አባቱ ነው እንዴ? ሰውዬ ለምን ነው የምታደናግረው? ቀድሞ የሚጨርሰውን የእሱን ይመስላሉ። እንደዛ አይደለም። እሱ አይደለችም ቀድማ የጨረሰችው። አባት ቀድሞ ከጨረሰ የሚወለደው ልጅ አባትን ይመስላል። እናት ቀድማ ከጨረሰች የሚወለደው ልጅ እናትን ይመስላል። እዚህ ጋር ልጆቹ አባታቸውን የመሰሉት እናታቸውን አባታቸው። ስለዚህ አባታቸው ነው ቀድሞ የጨረሰው። ቴንኪው። እና አባታቸው ቀድሞ መጨረሱ ስለጨረሰ ይመስላል። ታዲያ አሁን ምን ችግር አለ እዚህ ላይ አንተ? ስለዚህ ሴቷ ትክክል ነበረች። ባሌ ከኔ ቀድሞ ይጨርሳል፣ አያስደስተኝም፣ አያረካኝም ያለችው ትክክል ነበረች። አጥንቷ አረንጓዴ እስኪሆን ተደብድባ፣ ነብይህ ግን ሐሰት ፍርድ ፈርዷል ማለት ነው። አሁን አንተ የተነሳንበትን ለቀቆ ወደዚህ መጣ እንደ ምክንያቱም እኮ ሐሰት ፍርድ አይደለም ብቻ ሳይሆን ቅድም ምን ብሏል? ቀድሞ ከሚጨርስ ጋር አያይዞ ተናግሯል። እዚህ ጋር ሐዲሱ የነብይነት መስፈርት 3 ጥያቄ ከተባለው አንዱ ልጅ ቤተሰቡን ለምን ይመስላል የሚል ነው። ጋይርቢን እዚህ ጋር ሐሰት ፍርድ ብቻ ሳይሆን አንዴ ካሊድ በእርግጥ የተሳዳቢ ልጅ ነው። አሁን ስነ ስርዓት ስለያዘ ነው እንጂ ማስገባት አያስፈልግም ነበር። በእርግጥ ግን እሺ፣ እዚህ ጋር ሐዲሱ የሚለው ምንድን ነው? ነብዩ ምን አለ መሰለ? ይሄን ሰውዬ ነው ወይ ኢምፖተንት ነው የምትዩ? ይሄን ሰውዬ ነው ወይ አይችልም ድክመት አለበት የምትዩ ብሎ ጥያቄ ምልክት ጠይቆ ምን ብሎ መልሷል መሐመድ መሰለ? አንቺ ተሳስተሻል። እሱ ራሱን አስመስሎ ቁርአን አስመስሎ እንደሚወልደው አብዱራህማንም ልጆቹን እሱን ይመስላሉ ብሎ ተናግሯል። ኢቨን መሐመድ በፊት የተናገረውን ረስቶታል እዚህ ጋር። ስለዚህ አስቀድሞ የተናገረው ምንድን ነው? ወንድ ልጅ ባል ቀድሞ ከጨረሰ ልጆቹ የባልን መልክ ወይም የአባትን መልክ ይኖራቸዋል። እናት ቀድማ ከጨረሰች ልጆቹ የእናትን መልክ ይኖራቸዋል ያለውን ረስቶ አብዱራህማን ራሱን አስመስሎ መውለዱ የአብዱራህማን ችግር መሆኑን ወይም የእሱ ስንፈት መሆኑን ረስቶ እሷ ላይ ነበረ የፈረደባት ከላይ ማለት ነው። ሲፈርድባት የነበረው መመታቷም ማለት ነው። ስለዚህ ሴትዮዋም ትክክል ነች። የተሳሳቱት ማነው? አብዱራህማንና ነብይህ ነው የተሳሳቱት ማለት። ሁለቱ ተሳስተዋል። አብዱራህማን ለእሷ ኢምፖተንት ነው።
አያረካትም። መሐመድም ደግሞ ይህን ሰውዬ እንዴት አያረካኝም ትያለሽ ብሎ ያመጣው ከታች ያመጣው ምሳሌ እሱ ራሱን ዲባንክ የሚያደርገው ነው ያስቀድሞ የነበረውን ንግግር። ስለዚህ ሴትዮዋ ትክክል ነች፣ ነብይህና አብዱራህማን ተሳስተዋል ማለት ነው። ወይ መሐመድ የሚናገረው ነገር አያውቅም፣ ከሁለት አንዱ ነው። ሀሳቡ አልገባም፣ የሚነገረው ነገር ስላልገባ ነው እያወራ ያለው ማለት ነው። ገብቶኛል። ሀሳቡ ገብቶታል፣ ግን ትዊስት ለማድረግና ለማጭበርበር እየሞከረ ነው። አይ ነው ለማጭበርበር የእሱን ሎጂክ ተቀብዬ ነው የመታሁበት። ኤኒዌይስ ቅድም የጠየቅኩህ አንድ ጥያቄ አለ። ሳይንስ ልጆች ከአባታቸውና ከእናታቸው በምን መልኩ ነው የሚመሳሰሉ፣ እንዴት ነው የሚመሳሰሉ ብዬ ሲጠይቅ እሱ በጂን ወይም ደግሞ በዲኤንኤ ግማሽ ግማሽ ይወስዳሉ ይላል። ሳይንስ ይላል። ባዮሎጂ እንደዛ ነው አይደል? እሺ። ታዲያ የነብዩ ንግግር ከዚህ ምን ይጋጫል? አሁንም አንተ እንዴት ባስረዳ ነው ሊገባ የሚችለው? ሳይንስ ሴት ልጅ በምታፈሰው ቀድማ ፈሰሰች ቀድማ ፈሰሰ በሚል አይደለም ብዬ ደጋግሜ ነገርኩህ። አንድ ሁለተኛ ሴት ልጅ የምታፈሰው ለሉብሪኬሽን ነው እንጂ የሚጠቅመው ኢቨን ወደ አምቡላ ራሱ አይሄድም። ሄዶ እዛ እርግዝና እንትን አይልም። የሴት ልጅ ፈሳሽ ዲስቻርጇ አራውንድ ቫጃኒና ላይ ያለ እሱም ለወሲብ ዝግጁ መሆኗን ወይንም ደግሞ እንትኖቿ እንዳይላላጡ የሚጠቅም እንጂ ምንም ከእርግዝና በሱ ምክንያት አይደለም ብዬ ደጋግሜ ነገርኩ። ሳይንሱ ኦኬ። ስለ ክሮሞዞምሳ ሁለቱን እንዴት ነው የሚገልጸው ሳይንስ? ክሮሞዞም ታዲያ ምን ከእሷ ፈሳሽ ከኤክስተርናል ወደ ቫጃይና እንትኗ ላይ ካለው ፈሳሽ ጋር ምንም አይገናኝም። ካደሱ ፈርቲላይዜሽኑ ምንድን ነው የሚያመለክተው? 23 አላቸው። እሱ እኮ ቅድም አልኩህ እኮ ከኤግ ሴል ጋር ነው የሚገናኘው እንጂ ከፈሳሽ ጋር ምን አገናኘው? እሱ እና ፈሳሹ አለው አይደለ? ወንድ እሷ ኤግና ስፐርም ፈርቲላይዜሽን አይደል የሚሆነው? ኖ ኤግ ሴል እና ስፐርም እኮ አላት እኮ ብሎ እኮ ነው ነብይ ያለው እኮ ነብይ ስፐርም ዋይ ኤክስ ዋይ እና ፕሊስ ኤክስ ዋይ እና ኤክስ ኤክስ እኮ ፈሳሿ ላይ አይደል? ኤክስ ኤክስ እኮ ያለው ፈሳሿ ላይ እኮ አይደለም ወንድማችን። ፈሳሿ ፍሉድ እኮ ፍሉድን በተመለከተ እንቁላሏ ላይ ነው እንጂ እኮ ኤክስተርናል ዲስቻርጁ ላይ እኮ አይደለም ያለው። ዲስቻርጁ ቀድሞ የሚፈሰው እሱ አይገናኝም ከእርግዝና ጋር። አሁን ወንድ ልጅ ቆይ አንተ ወንድ ልጅ ግንኙነት ከማድረጉ በፊት የሚያፈሰው ፈሳሽ የለው አለ። እሱ ስፐርም ይባላል? ስፐርም አይባልም። ቴንክ ዩ። ስለዚህ ሴት ልጅም ለግንኙነት ሬዲ ብልቷ የሚያወጣው ለኢንተርኮርስ ስሙዝ እንዲሆን የሚያወጣው ፈሳሽ አለ። እሱ ስፐርም ይባላል? እሱ ስፐርም አይባልም። ይኸውልህ እኔ እናመሰግናለን። ስለዚህ ልክ እንደ ወንድ ልጅ ሴት ልጅ ስፐርም አላት፣ የዘር ፈሳሽ አላት። እሷም ፍሉድ አላቸው ወይስ የላቸውም? ሁለቱም። ይሄ ሀዲስ እኮ ይገላግላቸዋል። ሁለቱም ፍሉድ አላቸው። ይኸውላችሁ ይሄን ሀዲስ ስማው። ጉልገል መርየም ላይ ነው። አንድ ጊዜ ካልኩ ጉልገል መርየም ቅጽ አንድ ላይ ምን ይላል መሰለህ? አንዴ ካል ላንብብልና ትቀጥላለሽ። ምን ይላል? ገጽ 106 ላይ አነስ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በህልሙ ወንድ የሚያየውን ስለምታይ እንስት ተጠይቀው ትታጠባሉ። ቡሃሪ ሙስሊም የሚከተለውን ጨምረው ዘግበውታል። ኡሙ ሱሌይማን ረዲያላሁ ይህ ሊሆን ይችላልን ብላ ጠየቀች። እርሳቸውም አዎ ታዲያ መመሳሰሉ ከየት የተገኘ ይመስልሻል አሏት። እዚህ ላይ ሐዲሱን ማብራሪያ ላይ ምን ብለው ያስቀምጡታል? ልክ እንደ ላይኛው ሁሉ ይህ ሐዲስ ሴት ልጅ በህልሟ ወሲብ ስትፈጽም ልታይ እንደምትችል ያመለክታል። ይህ ሲሆን የዘር ፈሳሽ ካየች መታጠብ ግዴታ ይሆንባታል። ልጅ አባቱን ወደ እናቱ የሚመስልበትን ሁኔታ ከዘር ፈሳሽ ጋር ነብዩ አገናኝተውታል። ይህንም በእርግጥ የስነ ህይወት ባዮሎጂ ትንታኔ የሚሻ ጉዳይ በመሆኑ ወደዚህ ዝርዝር አንገባም። ከእርሳቸው ሐዲስ ሳይንሳዊ ተአምራት መካከል አንዱ ስለመሆኑ ግን ጥርጥር የለውም ብለው ይዘቡት። ፈትዋ ደግሞ ምን እንዳሉት ታውቃለህ? ፈትዋ ላይ ፈትዋ ላይ ኢንተርናሽናል ኢስላም ዌብ ላይ ደግሞ ሳይንሱ ይሄንን አይደግፈውም፣ ግን ወደፊት ሜይ ቢ
አይታወቅም ሊመሳሰል ይችላል ብለው ደግሞ ያስቀመጡበት ሳይንሱ ከነማይደግባቸው ያው እዚህ ጋር ደግሞ ከነብዩ ሳይንሳዊ ብሎ ነው ሳይንሳዊ ተአምራት መካከል አንዱ ስለመሆኑ ግን ጥርጥር የለውም። ምን ብሎናል? ከላይ ወንድ እንደሚያፈሰው የዘር ፈሳሽ ስፐርም ማለት ነው። ወንድ እንደሚረጨው ሴቷም እንደዛ ሁሉ እንትን ትላለች። የዘር ፈሳሽ ብሎ ነው ያስቀመጡት። ኦኬ እኔ አሁን ለዚህ አንድ ነገር ብናይ ደስ ይለኛል። ፎይ አንድ ልናገር። እሺ እናገርና ኦኬ እኔ አሁን እንደኔ እምነት ውመን ፊሜል ፕሮዳክቲቭ ሲስተም እና ሜል ፕሮዳክቲቭ ሲስተም ሁሉም ሴት ልጅም ትበላለች፣ ወንድ ልጅም ይበላል። ከበላ በኋላ ለሴክሹዋል ኢንተርኮርስ ሬዲ ይሆናሉ ሁለቱም ማለት ነው። እና እሷም እንቁላልን ማዘጋጀት የምትችለው በምግብ አማካኝነት ነው። እሱም ደግሞ ስፐርም ሴልን ፕሮዳክት ማድረግ የሚችለው ከምግብ ነው። ተግባባን እዚህ ላይ? ታዲያ ወንድማችን እኛ እኮ ስለዛ ነገር አላወራንም ጭራሽ። አንዴ ግና እሷ ፕሮዳክት ያደረገችው እሺ፣ አንዴ ሰው ስለበላ ስፐርም ሴል እና ኤግ ሴል ያመርታል ያለ የትኛው ሳይንስ ነው? አይሻ በ6 ዓመቷ ስትታጭ ኤግ ሴል አምርታ ነበረ ወይስ ወደ በላ ማለት ኤግ ሴል ታመርታለህ ማለት ነው? ባዮሎጂም ቤት ነው የተማርከው? ጣራ ላይ ቁጭ ብለህ ነው የተማርከው? እና ባዮሎጂ ያለ ምግብ እሷ እንቁላል ማምረት ትችላለች? ምን ከምታገናኘው? 6ኛ ክፍል እንኳን አልደረስክም እንዴ? ነብይ አይሻ በ6 ዓመቷ ምግብ ትበላ ነበር። ስለዚህ ኤግ ሴል አምርታ ነበረ? ማይገናኝ ነገር ለምን የምታገናኘው? ካሊድ ምን ከቶፒኩ ጋር አውት ኦፍ ቶፒክ የሆነ አንደኛ ምንም አይገናኝ ማለት አጥና በቃ የናጥናውና አንዳንዴ እኮ ለተግባቦትም ተመጣጣኝ ነገር ሲሆን ሀሳብ ስታነሳ መግባባት እንችላለን። ሰው ስለበላ ኤክስ ያመርታል፣ ስፐርም ሴል ያመርታል። ስለዚህ ህፃናትም ይበላሉ ይጠጣሉ። ስለዚህ ኤክሴል ያመርተው ከዛ ወሲብ ያደርጋሉ። እንደዚህ እንትን ብለው ምናምን እንደዚህ አይነት ተረተረቱን ያዛርገውና በቃ ፕሬስ ተረተረቱን ያዘውና ያረጡ ሴቶች ኤክሴል ማዘጋጀት የሚያቆሙት መብላት ያቆማሉ ማለት ነው። ኤኒዌይስ ማይገና አውት ኦፍ ቶፒክ ሲሆን በጣም ዝጋት ይሆንብሃል ማለት ነው። አንዳንዴ እኔ ካሊድን እኮ ተስማምቼ እሱን ደግፌው እኮ መጣሁኝ እኮ በቃ ሰው አዎ ነብዩ እንዳለው እስቲ ልምጣ አልኩኝ። ቀድሞ የረጨ ቀድሞ የሚጨርስ ልጁ እሱን ይመስላል በሚለው ተስማማውና ስመጣ ከሌላ ሀዲስ ጋር ደግሞ ራሱን ሪፊት ያደረገበት ነው መጣሁኝ። ለሁለቱም በሳይንሱ ውድቅ አደረግኩት፣ ነብዩን ተቀበል። ፕሌስ ካሊድ ይበቃል፣ ካሊድ ይበቃል። ሌላ ቀና አንበባውና በዚህ ጉዳይ ላይ ና ሰው የሚያስማማል። አንድ ጥያቄ ልጠይቅ። ቆይ ከመጠየቅ በፊት አንድ ማሳየው ነገር አለ፣ በጣም ወሳኝ ነገር ነው። እሺ አንዴ ካሊድ፣ እሺ ወንድሜ፣ ምናልባት እንደው አንተ ግልጽ አድርገህልን እንድታልፍ ሴት ልጅ ስሜቷ ካልተቀሰቀሰ አታረግዝም ብለህ ታስባለህ? ነው አታረግዝም ሳይሆን ፊሜል ፕሮዳክቲቭ ሲስተሟ አክቲቭ የሚሆነው በምግብ ነው ብዬ ነው እንጂ ሚዩት አርግ፣ በቃ ሚዩት አርግ። ትልቁ ላይ አርገኛ እንዴ ፎይ። እንግዲህ አንድ ወሳኝ ነገር ላሳያችሁ፣ ተመልከቱ። እዚህ ሱራ 3:47ን በምንመለከትበት ጊዜ መርያም አንድ የተናገረችው ነገር አለ። ጌታዬ ሆይ ሰው ያልነካኝ ሲሆን ለእኔ እንዴት ልጅ ይኖረኛል ብላ ጠይቃለች መርያም። ይሄንን የቁርአን ክፍል ቁርጡቤ የሚያብራራበት አለ፣ ተመልከቱ። ተፍሲር አልቁርጡቤ ሱራ 47 አያ ቁጥር 47 የሚያብራራበትን ቦታ እንመለከተዋለን። ምን አልከኝ? ልነፋብን ነው ወይ ያልኩት? ግድ ነው። ማይ ሎርድ ሃው ካን አይ ሃቭ ቻይልድ ዌን ኖ ማን ሃዝ ተች ሚ። አምላኬ ሆይ እንዴት ልጅ ልወልድ እችላለሁ ማንም ወንድ ነክቶኝ ሳያውቅ ለሚለው የቁርአን ክፍል ሲያብራራ እንዲህ ይላል፣ ተመልከቱ። እሺ ከዚህ ጀምረን ነበው ኢብኑ አባስ ሰይድ ገብርኤል ቱክ ሆልድ ኢን ዘ ስሊፕ ኦፍ
her garment with his finger and breathed into it ይላል። ምን አደረገ? ኢብኑ አባስ እንደተናገረው ገብርኤል መጥቶ እኒ እንትናን ከፍቶ ነፋባት ይለናል። ይኸው ነፋባት ይለናል። and she confused Jesus at the moment በዛው ሰዓት ኢሳን አረገዘችው ብሎ ይናገራል። ከዛስ እዚህ ዝቅ ብለን ስንመለከት እንዴት እንደሆነ ይነግረናል። አሁን ከርዕሳችን ጋር እንትን የሚለውን ማለት ነው። ተመልከቱ እዚህ ጋር እንዲህ ይላል the reason for this is that God Almighty created Adam and took the covenant from his descendants and he placed አለ ተመልከቱ he placed some water of the he placed some of the water in the leons of the fathers ምን አለ የሆነ ያህል ውሃውን በአባቶች ወገብ ያስቀምጣል and some in the wombs of the mothers እናም የሆነ ያህሉን በሴቶች ማህፀን ያስቀምጣል አለ when the two waters combine እነዚህ ሁለቱ ውሃዎች ኮምባይን በሚያደርጉ ጊዜ በሚቀላቀሉ ጊዜ they become a child ልጅ ይሆናሉ አለ God Almighty አለ። ስለዚህ እንደዚህ ስለሆነ አለ ማርያም ደግሞ ያለ ወንድ ነው ያረገዘችው አይደለም። ተመልከቱ God Almighty placed both waters in Mary ተመልከቱ አላህ Subhanahu Wa Ta'ala ሁለቱንም ውሃዎች በመርያም ውስጥ አስቀመጠ ይላል። some in her womb የሆነ ያህሉን በማህፀኗ አስቀመጠ በመርያም and some in her leons ግማሹን ደግሞ በወገቧ ላይ አስቀመጠ ተመልከቱ and Gabriel breathed into them to arouse her desire ገብርኤልም ብሎ ነፋባት ስሜቷ እንዲቀሰቀስ ምክንያቱም ይላል ይወላችሁ ተመልከቱ because a woman cannot convince unless her desire is aroused አንድ ሴት ቀደም ብዬ ጠይቄው ነበር ካሊድን አንድ ሴት ስሜቷ ካልተቀሰቀሰ ልታረግ ትችላለች ብዬ ስለው አይ እንደዛስ አይደለም ብሎ የራሱን ነገር ጀምሮ ነበር። እዚህ ጋር ምን ብሎ ነገረን? የነፋባት ስሜቷ እንዲቀሰቀስ ያደረጋት ለምንድን ነው አለ? አንድ ሴት ስሜቷ ካልተቀሰቀሰ ማረገዝ ስለማትችል ነው አለ። እዚህ ጋር ለሙስሊሞች አንድ ጥያቄ ያስቀምጣል። ሙስሊም እህቶች ሴት እህቶቻችን በሚደፈሩ ሰዓት ታዲያ ለምንድን ነው የሚያረግዙት? ሴት እህቶቻችን ስሜታቸው ተቀስቅሶ ነው የሚያረግዙት? በሚደፈሩ ሰዓት ብዙ ሴቶች አርግዘዋል። ይሄው እዚህ ላይ ግን አንድ ሴት ስሜቷ ካልተቀሰቀሰ አታረግዝም። when her desire was aroused ስሜቷን በተቀሰቀሰ ጊዜ by Gabriel's breath በገብርኤል ምን ትንፋሽ the water that was in her leons fell into her womb በወገቧ የነበረው ውሃ ወደ ማህፀኗ ሄደ and the two waters mixed እነዛም ሁለቱ ውሃዎች ተቀላቀሉ and she confessed because of that በዚህ ምክንያትም አረገዘች ጸነሰች ይለናል። እስልምና ይሄን ነው የሚያስተምረው። እንዲህ አይነት ተረት ከሆነ አስተምሩ ለቃችሁ ውጡ። ጭንቅላታችሁን ተጠቀሙ። ኦኬ እኔ አሁን ልናገር እሺ። አረ በቃ አንተ በእናትህ ሂድና ጥና ተባልክ እኮ ስለምግብ አናግረው ይናገር። ጥያቄ የምትመልሱ ከሆነ እየተሳደብክ ነው? አረ እየተሳደብኩኝ አይደለም እኔ አይደለሁም። ጥያቄ አለኝ፣ ጥያቄ መልሱልኝ። አንተ ቅድም አሁን ያነሳውም ለኛ ትርጉም አለ ምን ማለት ነው ካል ማብራራት እንችላለን። አንተ ከፈለክ አብራራለሁ፣ ችግር የለም። ነገር ግን እኔ የኔ ጥያቄ ከተቀበላችሁ ልጠይቃችሁ። ጥያቄ ብራራ ውስጥ አብራራለሁ አለ። እንግዲህ ዋተር ነው የሚለው ውሃ ነው የሚለው ኤግ እንኳን አይልም። ይቅርታ ኤግ እንኳን የሚልበት ቦታ የለም። ስለዚህ ምንድነው የወንዱ ውሃና የሴቷ ውሃ ሁለቱ ሲቀላቀል ነው ልጅ የሚፈጠረው ብሏልና አብራራለን። አንደኛ ይሄ ነው። ሁለተኛ መርየም ላይ በወገቧ ላይ እና በማህፀን ውስጥ ሁለት ውሃ አስቀምጧል አላህ ይላል። ይሄኛው ትክክለኛው ነው ብሎ ቁርጥቢ ያስቀምጣልና ጅብሪል ምንድነው ያደረገው? ወርማፕን ያደርጋት ነው። ሌላ በእንትን ሊትራሊ ወርማፕን ያደርጋት ስሜቷ እንዲነሳ። ስሜቷ ሲነሳ ከጀርባ ላይ ያለው ወርዶ ማህፀኗ ላይ ተቀላቀለ። እንደዚህ ነው ኮንሲቭ የተደረገው ኢሳ ብሎ ያስቀምጣል። ይሄን አብራራለን። እንደዛ ነው ኢሳ የተፈጠረው ወይም የተጸነሰው? መርየም እናትም አባትም ሆናለት ነው? ሁለቱም የዘር ፈሳሽ ተቀላቅለው ነው?
እሱን አስረዳ። ኦኬ ይሰማል? ትንሽ ያስተጋባል መሰለኝ። ይሰማችኋል? ይሰማል፣ በደንብ ይሰማል። አያስተጋባም። በእስልምና መርያም አለይሂ ሰላም ድንግል እንደሆነች እናምናለን። እንደገና ደግሞ በድንግልና ኢሳ አለይሂ ሰላምን እንደወለደች እናምናለን። ይሄ ሐዲስ ምንድነው የሚያመላክተው ከተባለ እሷ ሴት ስለሆነች እንግዲህ ሴት ናት፣ ደም አላት። ያለ ደም አይደለም የተፈጠረችው፣ ያለ አጥንት አይደለም የተፈጠረችው። ምግብ ትመገባለች እና አላህ ሲፈጥራት በሚራክል ተአምር ሊሰራበት ስለፈለገ የሷን ሁለቱም ፍሉድ አንድ ላይ አድርጎ አብሮ ፈጥሯታል የሚል ነው የሚያስዘው። እንደገና ደግሞ እሷ ስምኔቷ ይቆማል የተባለበት ምክንያት ደግሞ ያ የሚያሳየው እናንተ አሁን እየጠየቃችሁኝ ያላችሁት የሆነ ወንድ ብቻ እሷን ሲነካት ምን ሲያረጋት ስምኔቷን ሲያቆም ምናምን እንደዛ አደርጋችሁ ነው። እንደዛ አይደለም። ያ ማለት በእድሜ ነው፣ ኤጁን ነው የሚያመለክተው። ኤጁን ነው የሚያመለክተው ብዬ ነው የሚያምነው እኔ። ስምኔቷ ምንድን ነው ግን? ጥያቄው እሱ አይደለም። ስምኔቷ ምንድን ነው? አልገባኝም። ጥያቄውን አልመለስኩም። ጥያቄው ስሜቷ ለማለት ፈልጎ ነው። እኛ ሰው ነካት አይ ሜሬም እንቁላልም ስፐርምም ካላት ወንድ ነች ወይንስ ሴት ነው? ሜሬም ስፐርምም እንቁላልም አልተባለ። ያው ምንድነው የሚያመለክተው የወንዱን ጀርባዋ ላይ ሴቱን ማህፀኗ ላይ እያለ አልተባለም ትላለህ። ሁለት ታዲያ የወንድም የሴትም ያለው ነው እንደ ፈሳሹ የተቀመጠው። አሁን አንዲት ሴት ከመውለዷ በፊት የሷውም ሬዲ ይሆናል አይደለ? ለመውለድ ዝግጁ ይሆናል። ቆይ አሁን ወገቧ ላይ የተቀመጠው እና እንትኑ ተቃራኒ ተደርጎ የተቀመጠው ሁለት ተቃራኒ ናቸው ወይንስ የሴት ብቻ ነው? ተቃራኒ ነው ብለዋል እዛ ላይ። ነገር ግን ተቃራኒ ከሆነ ስለዚህ ሜሬም የወንድ ስፐርምም ካላት የሴትም ኤግ ካላት ወንድ ነች ወይስ ሴት ነች እኮ? ይሄ እኮ ሚራክል ነው እኮ ብሮ። ምንም እንትን የለም። ወንድ ነች ሴት ነች? ሜሬም ነው እኮ ጥያቄ። ሴት ናት። እንዴ ሴት ትሆናለች ስፐርም እያላት? ሴት ናት። ስፐርም አላት ይመቻል። የወንዱም አላት አሁን አልከኝ እኮ ስፐርሙ ነው። እንደዛ በፊት አሁን ወንድና ሴት ተገናኝቶ እንደሚወልዱ በዛ መልኩ አላህ ሬዲ አድርጓታል። ጀርባዋ ላይ ወንድ የዘር ፈሳሹ ከተቀመጠ ማህፀኗ ላይ ሴቷ ከተቀመጠ ሁለቱንም ከያዘች እንዴት ነው እሱ? ወዴት ነው? አሁን ደክሞኛል እንጂ ብዙ ያስወራል ነገር በጭል ነው ፍናፍንት ናት ይበሉና ሁለቱም አላት። የነፋው ግን እኮ ጅብሪል ሳይሆን አላህ ነው የነፋው። እኔ ኦኬ። አሁን እኔ ልጠይቃችሁ እንደዛማ መልስልን። አንተ ታምናለህ ኢሳ የተፈጠረው ከጀርባ ላይ ካለው ከወንድ የዘር ፈሳሽ እና ማህፀኗ ውስጥ ካለው የሴት ፈሳሽ ነው የተፈጠረው ብለህ ታምናለህ? እሱን ብቻ ነገርና ጥያቄን ትመልሳለህ። ማለት ምን ማለት ነው ከተባለ መርያም በድንግልና ልጇን ስለወለደች ያ አላህ ሲፈጥራት፣ አሁን ስለ ድንግልና ውስጣዊ ነገር የተደረገ ነው። ድንግልና ከውጭ በሚገባ ነገር ነው የሚታጠው። አሁን እኛ እየጠየቅን ያለው ውስጣዊ ባለ ነው። ስሜቷን እንዲነሳሳ ያደረገ ጅብሪል ጀርባዋ ላይ ያለው ፈሶ ማህፀኗ ገባ። ማህፀኗ ውስጥ ካለው ፈሳሽ ከተቀላቀለ ከዛ ኢሳ ኮንሲቭ ተደረገ ወይም ተጸነሰ ይላል። ትቀበላለህ ወይ? ይሄን ያለ አዎ ይቀበላለሁ። አሁን ለምሳሌ አንተ ልጠይቅ እና ኢሳ ማለት ከወንድና ከሴት የዘር ፈሳሽ የተገኘ ነው። ያለ አባት ምንድነው? ያለ አባት ከእናት ብቻ ተገኘ የሚለው ትምህርቱ የፈረሰ ነው ማለት ነው። ሁለቱ እንዲቀላቀሉ ስሜት እንዲነሳሳ አይደለ? ጅብሪል ራሱ አላህ ነው። ቆይ ደም አላት ብለህ ተፈዘላ ጅብሪል ልትወልሽ ደም ይኖራታል ወይስ አይኖራትም? ማርያም ገናኛው ጥያቄ ምን ያገናኛል? ሰው ነች እኮ እሷ ሰው ነች፣ ሙሉ ሰው ነች። ሙሉ ሰው ስለሆነች ደስ ሰው ያላት ነገር አላት። አሁን ጥያቄው በቃ መልሰልናል። ኢሳ ማለት ከመርየም
መርየም አባትም እናትም የሆነችው ከወንድ የዘር ፈሳሽ እና ከሴት የዘር ፈሳሽ የፈጠረችው ወይም የጸነሰችው ልጅ ነው። በቃ ይሄ ትምህርት እስልምና ትምህርት ነው። ተቀብለናል። ሉቃስ 2:42 ጨርሰናል። ኖ ሉቃስ 2:42 ላይ ክፈትልኛ። ኦፕን ማይንድ ሆነ። እሺ መልስልኝ። ከዛን ችግር የለም። ባነሳነው ቶፒክ ተመሳሳይ ላይ እስልምና ክርስትና ላይ ጥያቄ አለ? አዎ በተነሳ በዚህ ቶፒክ ልብ በሉ። በዚህ ቶፒክ ላይ አለኝ ብሏል። ቆስጤ ክፈትለት። እሺ በዚህ ቶፒክ ምንም ችግር የለም። ምንድን ነው ጥያቄው? እዚህ ላይ 12 ዓመት ልጅ በሆነ ጊዜ እንደ በዓሉ ስርዓት ወደ ኢየሩሳሌም ወጣለት ነው መሰለኝ። ኤልዛቤጥ ለማርያም ያለችው የማፀንሽ ፍሬ ተባረከ ነው። እሺ ያው እሺ ምንድን ነው? ኦኬ የማፀንሽ ፍሬ ተባረከ ነው አለችው አይደለ? አለች አይደል? ኦኬ የማፀኗ ፍሬ ምንድን ነው? ክርስቶስ ኢየሱስ ነው። የማፀኗ ፍሬ ምንድን ነው የምትለው? ኦኬ ፍሬ ምንድን ነው? ምንድነው? ታሪኩን አንብበዋል ምን እንደሆነ? ከላይ ግን ፍሬ ምን ብሎ ነው የሚገልጸው? ሳይንስ ስፐርም ነው ብሎ እኮ ነው ያምን እኮ ነው የሰውዬ። ምን ማለት ነው? ነብዩ ስፐርም ስላለ የዘር ፍሬ ነብዩ ስላለ ማለት ነው። ሳይንስ ሴት ልጅ ስፐርም አላት ብሎ ያምን ነው ወገናችን። የዘር ፍሬ ምን ይላል? ሳይንስ አይልም። እባክህ ደጋግሜ ነገርኩህ እኮ ይላል እንጂ እዚህ ጋር ዘር ፍሬ ላይ ወይስ ፍሬ ነው የሚለው? መልስልኝ እስቲ ለኔ። የማፀንሽ ፍሬ አለ። ዘር ግን አይልማ ከፊት። የማፀንሽ ፍሬ ምን እንደሆነ ይታወቃል። ዘር እንደሆነ እኮ ይታወቃል። ጥያቄ ልጠይቅህ አንተ ነው እዚህ ጋር አንተ ጥያቄ ልጠይቅህ። አንድ ፍሬ ወይ ዴቫይ አንድ ፍሬ ከመበላቱ በፊት ወይ አገልግሎት ከመስጠቱ በፊት ዘር አለው አይደለም? ከዛ በኋላ ነው ዘሩ ፍሬ የሚሆነው አይደለም? አፍርቶ። አዎ ስለዚህ ፍሬ ነው እየተባለ እዚህ ጋር ዘር ፍሬ አይደለም ማለት ነው። ምክንያቱም እዚህ ጋር እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል መጥቶ ባበሰራት ሰዓት ጸንሳለች። ከጸነሰችም በኋላ ወደ ኤልሳቤጥ ሄዳለች። ወደ ኤልሳቤጥም በሄደች ጊዜ ምን ብላለች? ኤልሳቤጥ የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። ምኑ ይላል? ጽንሱ በማህፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። ከዛም እንዲህ ብላ ተናገረች። በታላቅ ድምፅ ጮሃ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ አለቻት እመቤታችን ቅድስት ድንግል ማርያም። የማህፀንሽን ፍሬ የተባረከ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ። እሱን ጸንሳ ነበረ የመጣችው። ያንን በስርዓት ከገብርኤል በስርዓቱን ተቀብላ ነበር የመጣችው ወደ ኤልሳቤጥ። ምክንያቱም እርሷም ጸንሳ ነበር፣ 6ኛ ወሯ ነበረ። ያንን በስርዓት በሰማች ሰዓት ነው ወደዛ ሄደችው። ስለዚህ ይሄው እንዲህ ብላ ተናገረች፣ የጌታዬ እናት ብላ ስፔሲፊክ አደረገችው። ይሄ ማህፀኗ ፍሬ ማን ነው? የእርሷ ጌታ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ ተናገረች። ኤልሳቤጥ። ለዚህ ነው ገብርኤል በሰማይ ኤልሳቤጥ በምድር ብለን ምንዘምረው። ምክንያቱም ያመሰግኗታል። ድንግል ያንቺን ክብር ይመሰክራሉ። ድንግል ያንቺን ክብሯን ማን መስክሯል? ቅዱስ ሰማያዊ የሆነው ቅዱስ ገብርኤል መጥቶ መስክሯል። ሰላምታ ይገባሻል ብሎ ሰላም ለኪ ብሎ አመስግኗል። ኦኬ እሺ። ኤልሳቤጥም እንደምትመለከተው የማህፀኗ ፍሬ የተባረከ እንደሆነ የጌታዋ እናት እንደሆነች ምን ብላለች? መስክራለች። ስለዚህ አሁን ነው ልትረዳ የሚገባው። ኦኬ አሁን የዘር ፍሬውን እንዴት ነው እናንተ ወደ ሌላ ልትተረጉሙ የምትችሉ? ታዲያ ሜል ሲድ ከተባለ ስፐርም እንደሆነ ይታወቃል አይደል? ተረጉረን ካሊድ ምን ሆነ ነው የማህፀኗ ፍሬ እኮ ማን እንደሆነ እኮ እዛው ላይ እኮ ፈታለ እኮ። የጌታዬ እናት ወደ እኔ ትመጪ እንደሆነ ወደ እኔ ትመጣ ዘንድ እንዴት ይሆንልኛል እያለች እኮ ያ የማህፀኗ ፍሬ ጌታዋ እንደሆነም እኮ እዛው እኮ እየተናገረች ነው። ተናገረች እኮ አልተናገረችም አላልኩም። የማህፀኗ ፍሬ ማለት ትርጉሙ ምንድን ነው ነው? እኔ ትርጉሙ ልጇ ነው። ልጇ
ይኸው የጌታዬ እናት አለች። ተናጋሪው አካል መልሳ ተናግራለች። የጌታዋ እናት ነው። ይሄ ፍሬ ጌታዬ ነው እያለች እንትን ሰጠኝ። ምን ሁለት ሬስትሪክሽን ሁለት ሰጠኛል። በእንትን ነው በመጽሐፍ ቅዱስ ነው አይደለም፣ በምታሳየው እንትና መሰለች ፔኑ አይሆን አይደለም። ኦኬ ዘግቼዋለሁ። ወንድማችን ነቃበል አይ ቲንክ ዛሬ የሆነ ቲክቶክ ደግሞ ይበቃል። መጽሐፍ ቅዱስ ዘር ያልተዘራብሽ እርሻ ነው የሚላት እመቤታችንና ስለዚህ አሁን እኮ የወንድ ዘር ምናምን የለም፣ በተአምር ነው። በቃ እኛ ጋር እዚህ ጋር በተአምር ነው ክርስቶስ ኢየሱስ ክርስቶስ። ሴት ልጅ ያለ ወንድ ልታረግዝ አትችልም፣ መሬትም ያለ ፍሬ ዘር ልትሰጥ አትችልም። እመቤታችን ግን ዘር ያልተዘራባት እርሻ ተብላለች። ወይም ደግሞ ኢሳይያስ ላይ ከደረቅ መሬት ሳር በቅሏል የተባለው ማለት አስቀድሞ የተነገረው ትንቢት ይሄ ተአምር ነው። እኛ ጋር እንደናንተ ይሄ ሁለት አንዴ በጀርባዋ ላይ አንዴ በማጸኗ ላይ ሁለቱ ተቀላቀለ የሚል አስተምሮ የለም። ተመሳሳይ ነገር የምታመጣ መስሎን ነበረ። ይሄኛው ተአምር ነው። አለቅ ኖ ሌላ ቦታ ላይ እኮ ዘፍጥረት ላይ ዘሩን በመሬት ላይ አፈሰሰ የሚል አለ እኮ እና ያፈሰሳታል ምንና ማለት ነው። ፍሬውን አዝል ነው። አዝል እሱ እኮ የሚያስቀጣ ነው። መሐመድ የፈቀደውን ስለ አዝል ልታወራ ነው። ኖ እሱ ግብራ ነው። አሁን አንድ ተቀሰፈ ይናገራል። መጽሐፉ ላይ ራሱ አለ እኮ መጽሐፍ ባይብል ላይ ምንም የማያገናኘው ነገር ዘፍጥረት ምዕራፍ 38ን ጠቅሳለሁ ብለህ ከሆነ ነብይህን ሐሰተኛ ታደርገዋለህ። ነብይ ተቀስፎ እንደሚሞት ታደርገዋለህ። መጽሐፍ ቅዱስ ውስጥ እንደ ነብይ ስፐርማቸውን የሚያዝረከርኳሉ እያልከን የትኛው ነብይ? እግዚአብሔር የቀሰፈው ወንድም ወደ ወንድሙ ሚስት በገባ ጊዜም ብልቱን ከሚስቱ ከሴትዮ ማህፀን አውጥቶ የዘር ፍሬውን መሬት ላይ ያፈሰሰ ይላል። ይሄንን ዘር ደግሞ ማርያምን ደግሞ የዘር ፍሬሽ ብላ ስትጠራለን። ድንቁርና። ስለዚህ የተቀሰፈውን እኔ ምን ላድርገው? ካዲያ ሲያፈስ ምኑን ከምንድን ነው የሚያገኘው? የምታገናኘው እንደማችን ዘፍጥረት ላይ ኦኬ። እና የዘር ፍሬ አላት እኮ ማርያም እኮ አዳም ምን አገናኘው? አይ ነው እንደዚህ አይነት ለሚሆን አርጉመንቶች እዛችሁ አትምጡ። እንደዛ ከሆነ ነብዬን የመጀመሪያ ሐሰተኛ ታደርጋለህ። አዘል በመጀመሪያ ላይ ሕፃናትን መግደል ነው ነብዬ ብሎ ነበረ። በኋላ ደግሞ ቅንዝርና እናታቸው ላይ ሲወጣ ልጅ እንዳይወልዱ ሲፈልጉ አዘል ማድረግ ልጅ መግደል አይደለም ብሎ የተናገረበት አዲስ አለ። ወይንም ደግሞ ስፐርምን ማፍሰስ በየሜዳው ምክንያቱም በየጊዜው እሱ ራሱን ስለማይቆጣጠር ስለሚረጭ ማለት ነው። ማን ነው? ነብይ ነው መሐመድ። ምን አለ? አሁን በቃ ቶፒካችን ስላልሆነ ይብቃ። ነገን ሌላ ቃል ስላዝላ አሁን ማውራት ፈልገው ውሸት እንዳይባል ጀስት እዚሁ ሀዲሱን ልጥቀስልህ ቢያንስ አንዱን ሳይ ሙስሊም 1440 ቢ ላይ ሌላ እንገባ ነው። አይ ነው ለአንተ እንደውም በቃ አስወርዶ በቃ ነገ ከመጣ ይምጣ። ያለ ማሰላማ ይኸውላ ጃቢር አላህ ቢ ፕለስ ቢሲም ጃቢር እንደዘገበው we used to practice አዝል ያው አዝል during the lifetime of Allah's messenger በአላህ መልእክተኛ ጊዜ ምን እናደርግ ነበር? አዝል እንፈጽም ነበር ብሎ ይናገራል። ሌላ ደግሞ ሰፊ ሐዲሳቶች አሉ፣ በጣም የሆኑ ሐዲሳቶች ርዕስ ይዘንበት ችግር አለበት። የራሱን የቻለ ሌላ እንትኖች ስለሆነ የከለከለበት አለ፣ መልሶ የፈቀደበት አለ። ዝገት ነው። ይህንኛው ራሱን ችሎ ኮፒ ሊንክ አድርጎ አካውንቱን ለዛሬ ይብቃን።